ይህ ሊቭ ፎር ጀነሬሽን ኤል4ጂ ከጀስፒት ሪፊውጂ ሰርቪስ ጃሬስ ጋር በመተባበር በየ15 ቀኑ የሚዘጋጀው ፒስ አርቲሻንስ ዲያሎግ ሴሽን ኤንድ ፖድካስት ነው። የዛሬ መወያያ ርዕሳችን እንዴት ጠንካራ ማህበረሰብን መገንባት እንችላለን የሚል ሲሆን የፕሮግራሙ አስተባባሪ ዮናስ ብርሃኑ ነኝ። መልካም ቆይታ። ዮናስ ብርሃኑ እባላለሁ። የዛሬ ርዕሰ ጉዳያችን how do we build stronger communities እንዴት ጠንካራ ማህበረሰብን መገንባት እንችላለን የሚል ርዕሰ ጉዳይ ነው። እስከ ምሽቱ 4 ሰዓት ድረስ አብረን እንቆያለን። በዚህ ሰዓት ደግሞ የተለያዩ ሀሳቦችን እየተወያየን እንቆያለን። የካርድ ሽልማት ይኖረናል። እንደ ከዚህ ቀደሙ ደግሞ የመጽሐፍ ደግሞ ቀጣይ ሳምንት ነው የሚኖረን። ዛሬ የተለያየ ሀሳቦችን እያነሳን በተለይ አሁን ባለንበት ደረጃ ከሀገር ግንባታ አንጻር ብዙ ነገሮችን እንሰራበት እንደሆነ እና ብዙ ነገር እንደምናመለክት እንደወጣትም ተስፋ አደርጋለሁ። ስለዚህ የዛሬ ርዕሰ ጉዳያችን ከመጀመራችን በፊት ራሳችሁን ታስተዋውቁ ጠይቃለሁ ማለት ነው። አይስ ብሬከር የሆነ አንሚዩት በማድረግ መግባት ይችላል። መሐመድ አይ ቲንክ አበርታል። እንተዋወቅ። ማን እንበል? ተማሪ ሰራተኛ? መሐመድ ኡመር እባላለሁኝ። አይ ቲንክ ሰራተኛ ነኝ። አክቹአሊ አሁን ያለሁት ሻሸመኔ ነው፣ ግን አዲስ አበባ ነኝ። ኦኬ መልካም። ስለገባክ ስለተከላከልከን ደስ የመጀመሪያ ነው መሐመድ። አንድ ሁለት እንትኖችን ያው ተከታትያለሁ። ኦኬ መልካም። እሺ ቤተሰባችን ስለዚህ እናመሰግናለን አብረን ስለሆንክ። እስከዛው ሌሎችም እየጋበዝን ሌሎቻችን ደግሞ ራሳችንን እያስተዋወቅን እንቆያለን። መሐመድ በጣም እናመሰግናለን። ቴንክ ዩ። እሺ መልካም። አይ ቲንክ ሌሎቻችሁ ማስተዋወቅ ትችላላችሁ። አይ ቲንክ ልዑል የሚል በዕብራይስጥ ቋንቋ ይመስለኛል። ራስን ማስተዋወቅ ትችላለሽ። እሺ እንደምን አመሻችሁ። ልዑል እባላለሁ። ለእንትኑም ለሚቲንጉም ለቻናሉም አዲስ ነኝ እና የምኖረው አዲስ አበባ ነው። አመሰግናለሁ። መልካም። ስምህን ግን ይቅርታ። ልዑል። እሺ መልካም። ታንኪ ልዑል፣ በጣም ስለመጣ እናመሰግናለን። አብረን እንደምትቆይም ተስፋ አድርጋለሁ። እንደምትወደውም ፕሮግራሙ ተስፋ አድርጋለሁ። ስለመጣም ደስ ብሎኛል። እሺ አመሰግናለሁ። ስሜ ኃይለል መኮንን እባላለሁ። አዲስ አበባ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነኝ። ምናልባት ክላስ ጨርሻለሁ። ፋይናል ኤግዛም እና የመውጫ ፈተና እየጠበኩ የምገኝ ተማሪ ነኝ ማለት ነው። እንደዚህ እናንተ በምታደርጉት ፕሮግራም በተለይ ኦንላይን ላይ ያለውን አልፌም ቢሆን በተቻለኝም እየተሳተፉ የሚገኝ ወጣት ነኝ። ብዙ ልምዶችን ብዙ ሰዎችን እየተዋወቅኩበት መድረክ ነው። እናንተንም ለማመስገን እወዳለሁ። ቀድሜ አመሰግናለሁ በጣም ዘውትር ቤተሰባችን አጋያችን በተለይ እዚህ የዲያሎግ ፕሮግራሞች በማድረግ ሌሎችም እንዲደርስ በማድረግ ይታወቃል። በጣም አመሰግናለሁ። ቴንክ ዩ ስለመጣ በድጋሚ። እሺ ምህረት 141 አብዱራህማን መግባት ትችላላችሁ። እርግበ የሚል ይታየኛል። ለራሳችሁን ማስተዋወቅ መግባት ትችላላችሁ። የዓለምወርቅ ጸጋዬ እንደዚሁም ከየት እንደመጣችሁ ስማችሁን ታስተዋውቁ ነው። የዛሬ ርዕሰ ጉዳያችን how do we build stronger communities እንዴት ጠንካራ ማህበረሰብን መገንባት እንችላለን በሚል ርዕሰ ጉዳይ ለመወያየት እና የካርድ ሽልማቶችና እንዲሁ ሁላችንም ከተለያየ ባክግራውንድ አካባቢ ነው መጣ ነው። ስለዚህ የተለያዩ ሀሳቦችን እናጋራለን ማለት ነው። አብሬያችሁ የምቆየው ዮናስ ብርሃኑ የዚህ የዲያሎግ ፋሲሊቴተር ነኝ። ስለዚህ ራሳችንን እያስተዋወቅን አሁን የምንገኘው ራሳችንን ከየት አካባቢና ስማችሁን እንድታስተዋውቁ እንጠይቃለን ማለት ነው። እስካሁን ልዑል፣ መሐመድ ራሳቸውን አስተዋውቃል፣ እንዲሁም ኃይሌ ራሳቸውን አስተዋውቃል። ሌሎቻችሁም ራሳችሁን ታስተዋውቁ ጠይቃለሁ። 141 የሚል ይታየኛል። ሀወት፣ አብዱራህማን፣ እርግበ፣ ጥምቲ፣ የዓለምወርቅ ራሳቸውን አንሚት በማድረግ መቀላቀል ትችላላችሁ። ቴንኪው። አወት ኃይለ ኪሮስ እባላለሁ። ሰራተኛ ነኝ። ተማሪና ሰራተኛ ነኝ። አመሰግናለሁ። እሺ አወት አመሰግናለሁ። ቴንኪው። አብዱራህማን መቀጠል ትችላለህ። እሺ አመሰግናለሁ። ስሜ አብዱራህማን ሸረፉ እባላለሁ። የዚሁ የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነኝ። እንዲሁም በእናንተ ፕሮግራም ላይ አክቲቭሊ የሚከታተል የምሳተፍ ተማሪ ነኝ። እንደውም የእናንተ ፕሮግራም
ተሸላሚ ከሆኑ ከአሸናፊዎች ውስጥም አንዱ ነኝና የዘወትር ተሳታፊያችሁ ቤተሰባችሁ ነኝ። አመሰግናለሁ። እሺ እናመሰግናለን። ያው በባለፈው የአቶሚክስ አቤትስ መጽሐፍ ተሸላሚ ነበር። በመሳተፍ ብቻ መሳተፍ የሚያሸልማል። ያም ብቻም አይደለም፣ በየጊዜው እየገባ አብሮን ለሌሎችም ሼር በማድረግም አብሮን ነበር። እናመሰግናለን አብዲ። ምናልባት ሌሎቻችሁ ራሳችሁን መግለጽ ትችላላችሁ። ከየት አካባቢ ካልተመቻችሁም ቴክስት ላይ ስማችሁን መግለጽ ትችላላችሁ፣ ወይም ካልተመቻችሁም ትማር ትችላላችሁ። ቴክስት ላይ ፔጅ የምትላለች የካሜራ ሊቭ ምናምን ስፒከር ምናምን የምትለው ቦታ ላይ ቴክስት ማድረግ ያለች፣ እሱ ላይ ስለሚታየን ሀሳባችሁን መግለጽ ትችላላችሁ። የዛሬ ርዕሰ ጉዳያችን የሚሆነው እንዴት ጠንካራ ማህበረሰብን መገንባት እንችላለን፣ how do we build stronger communities በሚል ርዕሰ ጉዳይ ነው። አብሬያችሁ የምቆየው ዮናስ ነኝ። የመጀመሪያውን ርዕስ ከማንሳቴ በፊት አንዱ ለሰው ራሱን እንዲያስታውቅ ድል ስጥና ወደ ርዕሰ ጉዳይ እገባለሁ ማለት ነው። እንደምን አመሻችሁ ሁላችሁም። ጥምቲ ነጋሽ እባላለሁ ከጂአርኤስ ኢትዮጵያ በእርቀ ሰላምና ማህበራዊ ትስስር ማህበራዊ ቅርርብ ፕሮጀክት ላይ ሶሻል ወርከር ሆኜ ነው የምሰራው። የዚህ ፕሮግራም የሁልጊዜም ተከታታያችሁ ነኝ። አሁንም ጥሩ ውይይት ይኖረናል ብዬ አስባለሁ። አመሰግናለሁ ስላገኘኋችሁ። ጥምቲ አመሰግናለሁ በጣም ቴንክ ዩ በጣም። እሺ አወላ ሚል አዲስ የገባ ሰው ይታየኛል። አወላ ማን እንበል እንተዋወቅ? ራሳችን እያስተዋወቅን ነው የምንገኘው። ሰላም እንዴት አመሻችሁ? ስሜ አወል ይባላል። ከዚሁ ከአዲስ አበባ ነው። ውሎዬም መልካም ነበር። እሑድ ቀን እረፍት ነው። መልካም የመጀመሪያ ነው ምናልባት? አይ ሁሌም ያው የተለያየ ፕሮግራም መሪ ስለሆነ ለዛ ነው የጠየቅኩት። በጣም አመሰግናለሁ አወል፣ አብረን ስለሆንክም ረጅም ጊዜ ነው። በየሁለት ሰዓት ያህል ሀሳብ መለዋወጥ ትልቅ ነገር ነው። በጣም እናመሰግናለን አወል፣ ስለመጣም ዛሬ ደስ ብሎናል። ስለዚህ ምናልባት ራሳችሁን ማስታወቅ የምትፈልጉ ሰዎች ካላችሁ በኋላ ስትናገሩ ሀሳቦቻችሁን መግለጽ ትችላላችሁ። የዛሬ ርዕሰ ጉዳያችን ማህበረሰብ ማለት በእርሶ እይታ ምንድን ነው የሚል ርዕሰ ጉዳይ ነው። ጥያቄያችን የመጀመሪያ ጥያቄያችን ማህበረሰብ ማለት በእርሶ እይታ ምንድን ነው? ጠንካራ ማህበረሰብ ስንልስ ምን ማለታችን የሚል ጥያቄ ነው የያዝነው። ይህንን ጥያቄ ሀሳባችሁን ትገልጻላችሁ። ምናልባት ማህበረሰብ ሲባል ዲፊኒሽኑ ምናምን ላይ ይችላል። በእናንተ አስተሳሰብ በእናንተ እይታ ምንድን ነው ማህበረሰብ ስንል? ጠንካራ ማህበረሰብ ስንልስ ምን ማለታችን ነው? እንዳስተዋወቅ ነው የዛሬ ርዕሰ ጉዳያችን እንዴት ጠንካራ ማህበረሰብ መገንባት እንችላለን በሚል ዋና ርዕሰ ጉዳይ ተነስተን የመጀመሪያው ጥያቄ አስተናል ማለት ነው። ግሩፕ ላይ ሼር አድርገናል። እዚህ ግሩፕ ላይ ማየት ትችላለች ጥያቄውን። ምናልባት ስናገር ካልሰማችሁኝ ማለት ነው በድጋሚ ደግመዋለሁ። የመጀመሪያው ጥያቄያችን ማህበረሰብ ማለት በእርሶ እይታ ምንድን ነው? ጠንካራ ማህበረሰብ ስንልስ ምን ማለታችን የሚል ጥያቄ ነው የያዝነው። ስለዚህ አንሚት አድርጋችሁ በመግባት ሀሳባችሁን ልታጋሩ እንችላላችሁ። ምናልባት ሀሳብ መስጠት የምችል ከሆነ መግባት እችላለሁ። እባክህ አይልዬ። እሺ ፕሊዝ። እሺ አመሰግናለሁ ለተነሱት ጥያቄዎች። ጥያቄው እንደማስበው በጣም ወሳኝ ጥያቄ ነው። ማህበረሰብ ማለት ምን ማለት ነው እና ጠንካራ ማህበረሰብ ማለት ምን ማለት ነው? እንግዲህ ምናልባት ማህበረሰብ የሚለው ሰው አለ፣ ኢንዲቪጁዋል የምንለው እነሱ ደግሞ ፋሚሊ መሰረታሉ ለአቅመ አዳም ወይም ለአቅመ ሔዋን ከደረሱ በኋላ ያ ፋሚሊ ልክ በእነዛ አይነት ፋሚሊ የሚሰባሰቡ በአንድ አካባቢ የሚኖሩ የቤተሰብ ስብስብ ወይም የሰዎች ስብስብ ነው ብዬ አስባለሁ። ምናልባት ደግሞ የሰዎች ስብስብ ብቻ ላይሆን ይችላል። የሰዎች ስብስብ ብቻ ላይሆን ይችላል። የጋራ የሚጋሯቸው ነገሮች ያሉበት፣ የጋራ የሆኑ እሴቶች የሚኖሩበት፣ ባህሎች፣ ታሪኮች፣ ለጋራ ዓላማ ለልማትም ሊሆን ይችላል፣ ለሰላም በጋራ የሚኖሩበት ውጤት የሰዎች ውጤት ነው ብዬ አስባለሁ ማህበረሰብና በዚህ መሃል ማህበረሰቦች የእርስ በርስ መደጋገፍ እሴትን ባህል ካደረጉ መተሳሰብን አንደኛው ለአንደኛው ዋስትና መስጠት
የሚችል ከሆነ ምናልባት ማህበረሰብ የሚለው ይሆናል ብዬ አስባለሁ። ከዚህ በተረፈ ማህበረሰብን በዚህ ልክ ካልሆኝ ባለኝ ጠንካራ ማህበረሰብ ማለት ምን ማለት ነው የሚል ይመስለኛል። ሁለተኛው ጥያቄ አይ ቲንክ ባልሰሳት ጠንካራ ማህበረሰብ ስንል ምን ማለታችን ነው የሚለው። እንግዲህ ጠንካራ ማህበረሰብ ስንል እነዚህ ቅድም የዘረዘርናቸው ማህበረሰብ ምንድናቸው ብለን የዘረዘርናቸው በጋራ ተማምነው መኖር ሲችሉ ለጋራ ዓላማ ለጋራ ለውጥ መቆም ሲችሉ ጠንካራ ማህበረሰብ ነው ብዬ አስባለሁ። በዚህ ውስጥ ደግሞ አካታችነት መኖር አለበት። የአንደኛው ቤተሰብ እንዳይቀር፣ የአንደኛው እንዳይጠቀም፣ የአንደኛው እንዳይጎዳ እኩል ተጠቃሚነት ቢኖር ይሄ ጠንካራ ማህበረሰብ ልንል እንችላለን ብዬ አስባለሁ። ሌላው ደግሞ መተማመንም ትልቅ ነገር ነው። በአንድ ማህበረሰብ ውስጥ መተማመን ካለ እርስ በርሳቸው ማህበረሰብ ስንል መሪ አለው። ልብ ልንል የሚገባው ነገር መሪ አለው። ያን መሪ ደግሞ በመተማመን አብረን ልንቀጥለው ልንሰራ የምንችል ከሆነ ጠንካራ ማህበረሰብ ነው ብዬ አስባለሁ። በእነዚህ ማህበረሰብ ውስጥ ምን አለ ደግሞ በጠንካራ ማህበረሰብ ውስጥ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ የሆኑ ጉዳዮችን የጋራ የዚያኛው ፋሚሊ የዚህኛው ፋሚሊ ብቻ ተብሎ ሳይሆን የጋራ የኔም ነው ብሎ መሄድ አቋማች በተመሳሳይ ምናልባት ይህን ስል ሁሌ በሀሳብ ተመሳሳይ የሆነ አቋም ይኖራል ማለት አይደለም። በማህበረሰብ ውስጥ ግን የጋራ የሆኑትን ነገር ለኔም ነው ብሎ መሄድ ጠንካራ ማህበረሰብ ያስችለናል ብዬ አስባለሁኝ። ችግሮች ሲመጡ በመነጋገር የሚፈታ ችግር ስንል ምናልባት ተፈጥሯዊም ሰው ሰራሽም ይኖራሉ። ለነሱ በጋራ ሆኖ መፍትሄን የሚሻ አንድ አካባቢ የሚኖር ማህበረሰብ ካለ የጠንካራ ማህበረሰብ መገለጫ ነው ብዬ አስባለሁ። ዝምታን የማንመርጥ ከሆነ ዝምታ ስንል ምናልባት አንድ አካባቢ ላለ ማህበረሰብ ከሆነ ቤት ችግር ገብቶ ከሆነ ቤት ሳይገባ ከቀረ ምን አገባኝ ይሄኛው እኮ የኔ ላይሆን ይችላል የምንል ከሆነ ይሄኛው ጠንካራ ማህበረሰብ የሚለውን ላንገልጽበት እንችላለን ብዬ አስባለሁ። በቃ በዚህ ልጨርስ። አመሰግናለሁ። ሰፊ ሀሳብ ነው ያጋራህን። ሁለቱንም ሀሳቦች አጋርተናል። አመሰግናለሁ። አሁን ምናልባት ለገባችሁ የዛሬ ርዕሰ ጉዳያችን ያው እንደምታውቁት ፖስት ከተደረገው how do we build stronger communities እንዴት ጠንካራ ማህበረሰብ መገንባት እንችላለን የሚል ሀሳብ ነው እያነሳን ያለ ነው። የመጀመሪያ ርዕሳችንን ላይ እየተወያየን የምንገኘው ምናልባት አሁን የገባችሁ ራሳችሁን እያስተዋወቃችሁ ሀሳባቻችሁን ሼር ታደርጉን ትችላላችሁ። የመጀመሪያ ጥያቄያችን ማህበረሰብ ማለት በእርሶ እይታ እዚህ ጋር እንድትይዙ የሚፈልገው በእርሶ እይታ ነው፣ በእናንተ እይታ ምንድን ነው ጠንካራ ማህበረሰብ ስንልስ ምን ማለታችን ነው የሚል ሀሳብ እያነሳን ነው። ኃይሌ ሀሳቡን አጋርቶናል። አሁን ምናልባት አሁን የገባችሁ ራሳችሁን እያስተዋወቃችሁ ሀሳቡን ማንሳት ትችላላችሁ። እስከዛውም ደግሞ ሌሎችን እየጋበዝን እንቆያለን ወደዚህ ግሩፕ እንዲቀላቀሉ ማለት ነው። ቲንክ ያበራ ሰው ካለ መቀላቀል ይችላል። እሺ አወታ ቲንክ አበርታ ፕሊዝ። እሺ ማህበረሰብ የምንለው ቅድም ኃይሌ ያስቀመጣቸውን ፖይንቶች ነው ቃል በቃል መውሰድ የምፈልገው። ማህበርና ሀሳብ ወይ ደግሞ ሰውና ማህበር ከሚሉ ሁለት ቃላት የመጡት ኦልሬዲ ምንድነው የሰው ስብስብ ማለት ነው። ማህበር ማለት መደራጀት፣ አንድነት ምናምን ሲሆን ሰብ ማለት ሰው ነውና ማህበረሰብ የሚለው የሰዎች ስብስብ ነውና ሰዎች ደግሞ በተፈጥሮ የተለያየ ማንነት ስለሚኖርን ያ ማንነት አንድ ላይ ይሆንና መጠሪያ ያለው ማህበረሰብ የሆነ ግን በውስጡ ብዙ የተለያየ ቅድም ፖለቲካዊ፣ ኢኮኖሚያዊ ወይ ደግሞ ሌላ ጉዳዮችን የያዘ ስብስብ ሊሆን ይችላል። ግን ጥሬ ቃሉ ምንድነው የሰዎች ስብስብ ነው የሚሆነው። የሰዎች ስብስብ አድጎ ማህበረሰብ ይሆናል ማለት ነውና ጠንካራ ማህበረሰብ ደግሞ ስንል ምን ማለታችን ነው ለሚለው መርህ ያለው ህግ የሚመራው እንኳን ይሄ
ግዴታ የተጻፈ ወይ ደግሞ በሆነ ጉዳይ ባይሆንም ምክንያቱም ቀደም ያሉ ሰዎችም ከኛ በፊት ህግ ተጽፎ ባልነበረባቸው ጊዜያት ውስጥ ይመሩበት የነበረበት መርህ አለና እሱ ያለው ለመርህ ደግሞ ተገዢ የሆነ እና በመካከሉ ሄራርኪ የበላይና የበታች የሌለው ይመስለኛል ጥንካሬውን የሚገልጸው። ሲቀጥል ደግሞ ተመሳሳይ የሚያደርገውን ማንነቱን አስቀጥሎ ልዩነቶቹን ደግሞ በሚገባ ያንተ ከፍ ነው ያንተ ዝቅ ነው ሳይባባል በሚገባ ልዩነቶቹን ወዶ መኖር የሚችል ማህበር ጠንካራ ማህበረሰብ ነው እላለሁ። አመሰግናለሁ። እሺ አወት አመሰግናለሁ። ቴንክ ዩ። አሁን አይ ቲንክ እየተወያየን ያለነው አሁን ለገባቸው ማህበረሰብ ማለት በእርሶ እይታ ምንድን ነው? ጠንካራ ማህበረሰብ ስንል ምን ማለታችን ነው የሚል ጥያቄ እያነሳን አንድ ሁለት ሀሳቦችን ወስደናል። ራሳችሁን ራሳችሁን ያስታውቃችሁ ወደ ሀሳቡ መግባት ትችላላችሁ። ሰላም፣ እንዴት አመሻችሁ? ድምጽ ይሰማል? አዎ ይሰማል። አወል መቀጠል ትችላለህ። አወል ይሰማል። እሺ፣ ይቅርታ ኔትወርክ እየተቆራረጠብኝ ነበረና ይኸው ማህበረሰብ ማለት ወንድሞቼ እንዳነሱት እየተቆራረጠብኝም ቢሆን የእነሱን ሀሳብ ሙሉ በሙሉ እጋራለሁ። እነሱ እንዳሉት ማህበረሰብን ስንገልጸው በብዙ መንገድ ልንገልጸው እንችላለን። መጀመሪያ ላይ የሚገለጸውም ከዛ ሁለተኛ ላይም ሲገልጽ የነበረው ማህበረሰብ የሰዎች ስብስብ ብለን መውሰድ እንችላለን። እነሱን ደግሞ በተለያየ ነገሮች ቅድምም የእነሱን ሀሳብ ላለመድገም በብዙ መንገዶች ልንገልጸው እንችላለን። ሰዎቹ ከተሰበሰቡ በኋላ የተለያዩ ነገር አይዴንቲቲ ሊኖራቸው ይችላል። በካልቸር በተለያየ ብሔር ሊሆን ይችላል። እነሱ አንድ ላይ ተሰብስበው ኮሚኒቲውን ሊፈጥሩ ይችላሉ። ለምሳሌ እዚህ ግሩፕ ላይ ብንወስደው ጂኦግራፊ ስናየው በአካባቢ በግሩፕና ተሰብስበው ማህበረሰብን ሊፈጥሩ ይችላሉ። እንደዚህ ግሩፕ አይነት ደግሞ ቨርቹዋሊ በኦንላይን ዲጂታል ተሰብስበን አንድ ላይ በአንድ ዓላማ ለአንድ ፐርፐስ ስንወያይ 100 ምናምን ሰው እዚህ ላይ ሲኖር ሁሌ ይሄ ግሩፕ ቨርቹዋሊ ወይ ደግሞ ኦንላይን ማህበረሰብን ኮሚኒቲን እንደፈጠርን መውሰድ እንችላለን። ወደ ይሄን በብዙ ነገር ማብራራት እንችላለን እና እንደዛም ደግሞ ወደ ጥንካሬው ስንመጣ ኮሚኒቲም ወይ ደግሞ ማህበረሰብን ጠንካራ የሚያደርገው ምንድን ነው ብለን ብንወስደው ለአንድ ዓላማ ከቆም ያ ማህበረሰብ አንድ ፐርፐስ፣ አንድ ዓላማ፣ አንድ ጎል ካለው እዛ ላይ ሁሉም ሰው ድክመትን ባላሳየው አንድ ሰው የአንድን ግሩፕ የአንድ ማህበረሰብ ጥንካሬ የሚገልጸው የሚንበሩ ጥንካሬ ነው። ሰውነት ወደ ጥንካሬ ስትሬንግሱ ስንመጣው አንድ ማህበረሰብ ጠንካራ የሚያስብለው ምንድን ነው? ከሚንበሩ ነው። ወደ ሰውነታችን ብንመጣ ሰውነታችን የተገነባው ከተለያየ አካላት፣ ከተለያየ ሴሎች፣ ከተለያየ ፋይበር ነው። ከዛ ውስጥ ትንሽዬ ፋይበር፣ ትንሽዬ ሴል የሆነች ስር ወይ ደግሞ የሆነች አካል ትጎዳ፣ ያ ሰውዬ ጥንካሬው ይጠፋል። ለምንድን ነው? በአንዲት አካል ምክንያት ድክመቱ ይሰማዋል። እንደዛው ማህበረሰቡን ኮሚኒቲውን ደግሞ እሱ ሜምበር ውስጥ የሆነ ድክመት ከታየ ለዛ ቲም ለዛ ግሩፕ ድክመቱ ይመጣል። ለምንድን ነው? በዛችው ቀዳዳ ብዙ ድክመቶች ብዙ ነገሮች ሊገቡ ይላል። የአንድ ሜምበር ጥንካሬ የግሩፑን ጥንካሬ ነው የሚያሳየው። ከኢንዲቪጁዋል ነው የሚጀምረው። ለዛ ኮሚኒቲ ጥንካሬ ስትሬንግዙ ኢንዲቪጁዋሊ ፐርሰናሊ በግሩፕም ሊሆን ይችላል እና በተለየ ግሩፕ ፓርት ሊኖረው ይችላል። እዛ ኮሚኒቲ ውስጥ አሁን እዚህ ላይ ያለው ይሄ ግሩፕ የሆነ ግሩፕ ቢፈጥረው ለ5 ወይ ለ4 ወይ ለ10 ቢፈጥረው እነኛ ግሩፖች ሜምበሮች እዛ ውስጥ በጣም ጠንካራ ሲሆኑ አጠቃላዩ ሜምበሩ ጠንካራ ይሆናል። እንደዛውም ኢንዲቪጁዋሊም አንድ ሰው ጠንካራ ከሆነ ከዛ ተደምሮ አንድ ላይ ለዛ ኮሚኒቲ ጥንካሬ ይሰጣል ብዬ ነው የሚያስበው። ስትሬንግሱ የሚጀምረው ከኢንዲቪጁዋል ነው። ከዛ እያደገ ለኮሚኒቲው ጥንካሬ ይሰጣል ብዬ ነው የሚያስበው። አመሰግናለሁ። በኋላ ላይም ብዙ ሀሳብ እንሰጣለን ብዬ አስባለሁ። እሺ አመሰግናለሁ። አወል አይ ቲንክ መጨረሻ ላይ ካነሳው ሀሳብ ላይ የማህበረሰብ ጠንካራነት ምንድን ነው የመጀመሪያው ጥያቄ ማህበረሰብ ምንድን ነው የሚል ሀሳብ ነበር። ከዛም ደግሞ
ጠንካራ ማህበረሰብ ስንልስ ምንድን ነው የሚል ነበር እና ጠንካራ ማህበረሰብ የምንለው ከኢንዲቪጁዋል ይጀምራል የሚል ሀሳብ አጋርተናል። ሌሎቻችሁም የዛሬ ርዕሰ ጉዳያችን እየተወያየንበት ያለ ነው how do we build stronger communities እንዴት ጠንካራ ማህበረሰብን መገንባት እንችላለን የሚል ርዕሰ ጉዳይ ነው እያነሳን የምንገኘው። የመጀመሪያ ጥያቄያችን ፖስት ተደርጓል ግሩፕ ላይ ማህበረሰብ ማለት በእርሱ እይታ እዚህ ጋር ትይዙን የሚፈልገው ነገር በእርሱ እይታ የምትል ፓርት አለች። ስለዚህ በራሳችሁ ከዚህ የተሰማችሁ ሊሆን ይችላል ግን ዲፊኒሽን ሊሆን ይችላል። ከዛ በተለየ መልኩ ግን እናንተ እይታ ምንድን ነው? ጠንካራ ማህበረሰብ ስንልስ ምን ማለታችን የሚል አንድ 3 ሀሳቦችን ወስደናል። የአንድ ሁለት ሀሳብ ወስድና ወደ ቀጣዩ ሁለተኛው ጥያቄ አልፋለሁ ማለት ነው። ይሁን እኔ ልግባል። እሺ ተምቲው በድጋሚ እንዴት አመሻችሁ? ማህበረሰብ ማለት እንደተነሳው የሰዎች ስብስብ ነው። የሰዎች ስብስብ ስንል የተለያየ ያው ሁለት ጾታ አለን። የተለየ ጾታ ይኖረዋል። ከተለየ ብሔር የመጣ ሊሆን ይችላል። እንደኛ ሀገር ባክግራውንድ ስናየው ለምሳሌ የተለያየ ማንነት ያለው የተማረ ያልተማረ ብቻ በአንድ አካባቢ ወይ በአንድ ሀገር ውስጥ የሚኖር የሰዎች ስብስብ ነው እንደኔ አመለካከት። እዚህ ጠንካራ የምንለው ምን አይነት ማህበረሰብ ነው ወደሚለው ከሄድን ደግሞ እኔ ጠንካራ ማህበረሰብ ነው ብዬ የምወስደው እንደኛ ሀገር ኮንቴክስት ለምሳሌ በጣም ዳይቨርሲፋይድ ነን። ስለዚህ ያንን ዳይቨርሲቲ ማድነቅ የሚችል የሰውን ልዩነት እስከነ ልዩነቱ ፖዚቲቭ ነገሩን ብቻ ወስደን መቀበል የምንችል መሆን መቻል አለብን። ተፈጥሮን መቀየር አንችልም። ዳይቨርሲቲ እኛ ሀገር ያለውን ቋንቋ፣ ብሔር፣ ማንነትን ለምሳሌ እግዚአብሔር የፈጠረውን መልክ መቀየር አንችልም። ስለዚህ ያን ሁላ ነገር አክሴፕት ማድረግና ያ ዳይቨርሲቲ እንደ ቢዩቲ መጠቀም የሚችል ማህበረሰብ፣ ለመጥፎ ነገርን ኖ ማለት የሚችል ማህበረሰብ፣ ጥሩ ነገሮችን አፕሪሺየት ማድረግ የሚችል እኔ ጠንካራ ማህበረሰብ ነው ብዬ አስባለሁኝ። ምክንያቱም መጥፎ ነገሮችን አፕሪሺየት እያደረግናቸው እያደነቅናቸው ኤምፓወር እያደረግን በመጣን ቁጥር እንደ ማህበረሰብ እየወደቅን ነው የምንመጣውና ኖ ማለት የሚችል መጥፎ ነገርን አፕሪሺየት የማያደርግ ጥሩ የሰራን ሰው ደግሞ ጥሩ ካልቸሮችን ደግሞ እያደነቀ የሚሄድ ማህበረሰብ እንደ ጠንካራ ማህበረሰብ ነው። ሌላው ጠንካራ ማህበረሰብ ነው መገለጫ ነው ብዬ የማስበው ችግሮችን በጋራ መወጣት የሚችል ለችግሮች ከዚህ በፊት የነበሩን ችግሮችን የምንፈታባቸው መንገዶች፣ ግጭቶቻችንን የምንፈታባቸውን መንገዶቻችን ወደኋላ እየተመለስን እነዛን በተሻለ መልኩ ዘመናዊነትን እያላበስን ለሀገራችን እድገት ለማህበረሰብ ጤንነት መጠቀም የምንችል ማህበረሰብ ብንሆን። ለምሳሌ እንደ ኢትዮጵያ ስናይ ኢትዮጵያ ውስጥ በጣም ብዙ ባህላዊ የባህል መድኃኒቶች በጣም የታወቀን ለምሳሌ ብዙ እጽዋቶች አሉ ለባህላዊ ሕክምና የምንጠቀምባቸው። ስለዚህ ከዛም አልፎ እንዲያውም ወደ ዘመናዊ ሕክምና መቀየር የሚያስችሉ እጽዋቶች ባለሀብቶች ነን ኢትዮጵያውያን እና ያንን ድሮ አባቶቻችን በባህላዊ መንገድ እየተጠቀሟቸው ብዙ ሰዎችን እየፈወሱ ነበር። ከቻልን እነሱ የሄዱበት የነበረውን መንገድ በተሻለ መንገድ ይዘነው ሄደን ለትውልድ ብናተርፍ እንደ ጠንካራ ማህበረሰብ ነን። እዛ ጋር ብሪጁ ወይ ደግሞ ድልድዩ አልተሰበረም ማለት ነው። ከዛ ውጪ ቅብብሎሻችን ራሱ ጥሩ ሲሆን ለምሳሌ ህፃናት ላይ ምናጠፋው ጊዜ ጥሩ ቢሆን ነገ የሚመጣው ወጣት ወይ ደግሞ የህፃን ወጣት ሲሆን ለሀገሩ ውለታ ይከፍላል። ለልጆች የምናደርገው እንክብካቤ ነገ ለሀገራችን ለምን እንደምናደርገው እንክብካቤ ነው። ከዛ በኋላ ያ ሰው እያረጀ ሲመጣ እድሜው እየሄደ ሲመጣ የምናደርገው እንክብካቤ። ስለዚህ እንደ ማህበረሰብ ያቼን ቢኖረን ሁሉም ምን ይሆናል ማለት ነው? ስትሮንግ የሆነ ቦንድ ይኖረናል። እርስ በራሳችን የሚመጣው ሰው ውለታ እየተቀበለ ነው የሚሄደውና ሀገር በዛ መልኩ አትወድቅም። ከዛ ውጪ የሰውን ችግር እንደራስ አድርጎ የሚያይ ማህበረሰብ ብንሆን እኔ ጋር አይደርስም ባንል ችግሮች አይሰፉም። እኔ ጋር ይደርሳል ነገ ሰው ነው ማለት አለብኝ። አንድ ሰው አቢዩስ ሲደረግ ዲሲፕሊንድ በሆነ መንገድ ያንን መፍታት በምንችልበት አቅም ብንፈታ ኮኦፕሬቲቭ ብንሆን ያ
ችግር እኛ ቤት ሳይመጣ እንገተዋለን እና በጣም ቸልተኛ ባንሆን አንዱ ስትሮንግ ማህበረሰብ መሆን እንችላለን ወይ ደግሞ መገለጫዎች ናቸው ብዬ የማስባቸው እነዚህ ናቸው። አመሰግናለሁ። ጥምቴ አመሰግናለሁ። በጣም ሰፊ የሆነ ሀሳብ ነው ያጋራሽን። ምናልባት እዚሁ ሌሎቻችንም የምጠይቀው ጥያቄ ብዙ ጊዜ ማህበረሰብ ሲባል ተመሳሳይ ሀሳብ ሼር የሚያደርግ ምናልባት አንድ እንደ ካራክተሪስቲክ ወይም ደግሞ እንደ ባህሪ ብለን የምንገልጸው ተመሳሳይ የሆነ ነገር የሚጋራ ቅድም ኃይሌ በተወሰነ መልኩ ሀሳቡን ለማንሳት ሞክረው ነበር። በተለይ ልዩነት የለም ማለት አወል ማይቲንግ አንስቶታል። ልዩነት የለም ማለት አይደለም ሲባል ነበር እና ማህበረሰብ ሲባል ራሱ ተመሳሳይ የሆነ ቦታ ሊጋሩ ምክንያቱም አንዳንዴ ምን እንላለን ይሄማ ሌላ አይነት የማህበረሰብ የመጣ ሀሳብ ነው ምናምን እንላለን እና አይ ቲንክ ማህበረሰብ ስንል ለምሳሌ አሁን በምናወራበት ደረጃ ራሱ አሁን ባለው የዲጂታል ኤራ ላይ ራሱ የኮሚኒቲ የምንለው አለ የማህበረሰብ የተፈጠረ በተለይ ቴሌግራም ግሩፕ እና አንድ ኮሚኒቲ ኮንሲደር ይደረጋል እና ግን ተመሳሳይ ሀሳብ ያላቸዋል። ምናልባት ለምሳሌ ቲክቶክ ላይ ብንሄድ ቴሌግራም ላይ ብንሄድ እንደዚህ ሀሳቦች አሉ። በተለያዩ ሀሳቦች ቢነሱ እሱ ራሱን የቻለ ኮሚኒቲ ነው እና ከዛ አንጻር ልዩነት ባለው ደረጃ አንድ ኮሚኒቲ መኖር ወይም ደግሞ ማህበረሰብ ልንለው እንችላለን የሚል በዛው ሀሳቦቻችሁን ታጋሩ ነው የምፈልገው። ምክንያቱም አንድ ለምሳሌ የተለያዩ በሀገራችን ያሉ ህጎች ራሱ ካን ኤግዛምፕል እድርን ማንሳት ይችላል። መደራጀት ስንል ለአንድ ማህበረሰብ አንድ ኮሚኒቲ ነው የሚፈጠረው። ስለዚህ ህገ መንግስትም የሚፈጠሩ ነገሮች አሉ። ለምሳሌ በቴሪቶሪ በክልል በምናምን በምንላቸው ራሱ አንድ ኮሚኒቲ ክሬት ይደረጋል። ከዛ አንጻር ስናየው የተለያየ አሰል ለምሳሌ አንድ እድር ውስጥ ብንል የእድሩ የራሱ የሆነ ህግ ምናምን ነገር አለው ላይክ ደንብ መክፈል እንዳለበት ምናምን አይደለ። ስለዚህ ከዛ አንጻር አንድ ሰው ባይስማማ እንትን ባይል እንደዚህ አይነት ሀሳቦች ጊዜ ማህበረሰብ ልንለው እንችላለን። ምክንያቱም እንደምታውቁት ቅድም ጥምት ታነሳ ነበር እንደ ሀገራችን ለምሳሌ አሁን ለሚፈጠሩ ችግሮች የተለያዩ ነገሮች ማህበረሰቡ የተለያየ ሀሳብ በመኖሩ እንደ ማህበረሰብ የያዝነው ነገር መለያየቱ አንድ ማህበረሰብ ማለት ጠንካራ ማህበረሰብ ማለት ያስችለናል የሚል ሀሳብ በዚህ ላንሳና ወደ ሁለተኛው ጥያቄ አልፋለሁ ማለት ነው። ዮኒ መግባት ትችላለህ? እሺ ዞ ፕሊዝ። ሰላም እንዴት ናችሁ? ዘቡራ ከማል እባላለሁኝ። ኔትወርክ አስቸግሮኝ ትንሽ ሌት ሆንኩ። መጀመሪያ አካባቢ ራሴን የማስተዋወቅ እድል አላገኘሁም። እኔ የፒስ አምባሳደር ነኝ። የዚህ የፒስ አርቲዛንስ ፕሮግራም ላይም የሁልጊዜ ተከታታይ ማለት ነው። እና ወደ ጥያቄያችን ስመጣ ማህበረሰብ ማለት ምን ማለት ነው? ጠንካራ ማህበረሰብ ማለት ምን ማለት ነው? እንዲሁም ደግሞ አሁን ዮኒ ብሪፍ አድርገህ የጠየከን ጥያቄ ያለ በማህበረሰብ ውስጥ ልዩነት እየተፈጠረ ባለበት ሁኔታ ያ ማህበረሰብ ጠንካራ ነው ማለት ያስችለናል የሚል ጥያቄም ተነስቷል። እና እንደኔ ይሄ የሰው ልጅ ኔቸሩ ብቻውን የሚያስኖረው አይደለም፣ ግን ደግሞ ሁሉም ሰው ተመሳሳይም አይደለም። ሁሉም ሰው የተለያየ የተወለደበት ኤሪያ ሊኖረው ይችላል። የተለያየ ቋንቋ ሊያወራ ይችላል። የተለያየ ሀሳብም ሊኖረው ይችላል። ግን በሆነ አጋጣሚ ሰዎች የሆነ ጂኦግራፊካሊ የሆነ ተመሳሳይ ቦታ ይገናኙና ጀስት አብሮ ለመኖር የሚመሰርቱት አይነት ግሩፕ ነው ማለት ነው ኮሚዩኒቲ። ምክንያቱም አንድ ሰው ብቻውን ለመኖር ምቹ አይደለችም ፕላኔታችን። ከሰው ጋር የተፈጠሩ ሌላ እንስሳቶች፣ አውሬዎች ምናምን አሉ እና እሱን ለመቋቋም ያስችለው ዘንድ የግድ ሰው ከሰው ጋር መተባበር አለበት። ግን በምን ውስጥ ነው አንድ ላይ መኖር ያለበት? በልዩነት ውስጥ ነው ማለት ነው። ልዩነት ማጥፋት አይችልም። ስቲል ግን ደግሞ አብሮ መኖር ደግሞ በጣም ቤዚክ ነገር ነው ማለት ነው። ለሴኩሪቲው፣ ሰላም ለመሆን፣ ላይፍን ቀላል ለማድረግ ኔቸርን ገርቶ ሰው በሚመቸው መልኩ ለማምጣት የሚያስችለው ጀስት በአብሮነት ውስጥ የሚሰሩ ስራዎች ናቸው ያን ማምጣት የሚያስችሉት። እና ከዛ አንጻር ኮሚዩኒቲ ይመሰረታል ማለት ነው። እነዛ ኮሚዩኒቲዎች ልዩነት ሁሉም ሰው ስለሚኖረው የጋራ የሆነ ሊያግባባቸው የሚችል ነገር ነው ሊመሰርቱ የሚችሉት። የማያስማማቸውን ነገር ያውቁታል።
በማይስማማቸው ነገር ውስጥ ግን ስትሮንግ ሆኖ ለመኖር የሚያስችል ጠንካራ የሆነ እሴት ይመሰርታሉ። ይህ ኮሚዩኒቲ እንደ ማህበረሰብ ይቀጥል ዘንድ ምን በቃ መደረግ የሌለባቸው የኮሚዩኒቲ ሜምበር የሚሆን ሌላውም ሰው ይሁን መጥቶ ማድረግ የሌለበት የሚሏቸውን ቫሊዩስ የሚሏቸውን ያወጣሉ። ተመሳሳይ ደግሞ ይሄ የጋራ የሆነ ከልቸር ይገነባሉ። እዛ አካባቢ ሊያኖሯቸው የሚችሉ የጋራ መግባቢያ የሆኑ ሀሳቦች ይኖራቸዋል ማለት ነው። በዛ መሰረት ልዩነታቸው ወደ ይሄ ዳይቨርሲቲ ወደ ቢዩቲ መቀየር የሚችሉበት ሁሉም አክሴፕት አድርጎ ልዩነትን መኖር የሚችልበት የጋራ የሆነ ነገር ኖሯቸው ይኖራሉ ማለት ነው። ሰው ጠንካራ የምንለው መጀመሪያውኑ ያ ኮሚዩኒቲ ሲመሰረት አንድ ላይ መሆናችን በቃ በጣም ቤዚክ ነው ብሎ ኦብጀክቲቭ አላቸው። ያን ኦብጀክቲቭ ይሄ አንድነትን ማስጠበቅ የሚችል ኮሚዩኒቲ ጠንካራ ነው ልንለው እንችላለን ማለት ነው። ነገ ሁሉም ሰው ብቻዬን ልኑር ቢል እንዴት አድርጎ ሊኖር ይችላል ብሎ ከዛ በኋላ ቢዮንድ ዳት ሀፕን ቢያደርግ ሊፈጠር የሚችለውን ነገር ችግሩን ማስተዋል የሚችል ኮሚዩኒቲ አንድ ጥንካሬ ያለው ኮሚዩኒቲ ነው ብለን እናስባለን። ከዛ ችግር ደግሞ ሀፕን በሚያደርግበት ሰዓት ሌላ ኮሚዩኒቲም የራሱ ስትረግል አለበት፣ የራሱ ክፍተቶች አሉበት፣ የራሱ ልዩነቶች አሉበት። ሌላው እንዲረዳ ኤክስፔክት ከማድረግ ባሻገር በራሱ ችግሩ መፍታት የሚችልበትን አሴት ቢውልድ ማድረግ የሚችል የራሱን ሪሶርስ በደንብ አይደንቲፋይ ማድረግ የሚችል የራሱን ሶሉሽን ማምጣት የሚችል ኮሚዩኒቲ እንደኔ በጣም ጠንካራ ኮሚዩኒቲ እለዋለሁ ማለት ነው። አመሰግናለሁ። በጣም አመሰግናለሁ። ቅድም ያነሳሁት ሀሳብ አንድ ላይ አድርገሽ ነው ያነሳሽው። በጣም አመሰግናለሁ። ሌሎቻችሁ የመጨረሻ አንድ በዚህ ሀሳብ ላይ ነው ጥያቄ ላይ ሀሳብ ያነሳ ካለ እድል ስጥና ወደ ሁለተኛው ሀሳብ እንሄዳለን። እሺ፣ ይሰማችኋል? ይሰማል አብራማን። እሺ፣ አመሰግናለሁ። ብዙዎቹ ያው ብለዋል። እኔ መጨረሻ ቀርቷል ብዬ የማስበውን አንድ ሁለት ሀሳብ ማንሳት እፈልጋለሁ። መጀመሪያ ራሱ ከስሙ ስንጀምር ማህበረሰብ የሚለው ራሱ ማህበር እና ሰብ ከሚለው የመጣ ነው ማለት ነው። ማህበር ማለት እንግዲህ ኮሚኒቲ ማለት ነው። ሰብ ማለት ደግሞ ኢንዲቪጁዋልስ ወይም ደግሞ ሰዎች ማለት ነው። ስለዚህ በቀጥታ በምንፈታበት ሰዓት ማለት ነው ማህበረሰብ ማለት የሰዎች ስብስብ ማለት ነው፣ ወይም ደግሞ የህዝቦች ስብስብ ማለት ነው። ከዛ በተጨማሪ ደግሞ ጠንካራ ማህበረሰብ ማለት ምን ማለት ነው ወይም ደግሞ እንዴት ይገለጣል ለምለው ጥያቄ ማለት ነው። እንግዲህ ጠንካራ ማህበረሰብ ብዙ መገለጫዎች አሉት። ከነዛ ውስጥ አንደኛው ካልቸር ነው ብዬ ነው የማስበው። እንዲሁ አሁን ለምሳሌ እኛ ኢትዮጵያውያን ጥሩ ካልቸር አለን ብዬ የማስበው እንደ ጠንካራ ማህበረሰብ ይወክለናል ብዬ የማስበው ምንድነው ዩኒቲ እና ሶሊዳሪቲ የሚለው ወይም ደግሞ ብዙ ሆነን በአንድነት መንቀሳቀስ የምንችል በተለይም ደግሞ የውጭ ወረራ ወይም ደግሞ ከውጭ ጠላት ሲመጣ በአንድነት የመቆምና ሀገራችንን የመጠበቅ አንደኛው ትልቁ መገለጫችን ነው ብዬ ነው የማስበው ማለት ነው። እንዲሁም ደግሞ በሁለተኛነት ማስቀመጥ የምፈልገው ማለት ነው የኛ የጠንካራ ማህበረሰብ መገለጫዎች ወይም ደግሞ የኛ የኢትዮጵያውያን ማለት ነው የምንገለጥበት አንደኛው አብዛኛው የኢትዮጵያ ሕዝብ እንግዲህ 98% እንደዛ ይመስለኛል ያው አማኞች ነን ይባላል። ስለዚህ ሃይማኖታችንን ደግሞ ፕሪዘርቭ ማድረግ የምንችል ሕዝቦች ነን። ይሄኛው ሌላኛው የጠንካራ ማህበረሰብ የመሆናችን መገለጫችን ነው ብዬ ነው የማስበው። ለምሳሌ አሁን ብዙ በአፍሪካ ሀገራት ውስጥ ብንሄድ አብዛኞቹ የውጭ ሀገራት ቋንቋ፣ ባህል እና በብዙ አዳብት አድርጎ እነኝን እንደራሳቸው ወስዶ ነው ማለት ነው የሚኖሩት። እኛ ግን ኢትዮጵያውያን ስፔሲፊካሊ ልዩ የሚያደርገን ማለት ነው ባህሎቻችን፣ እምነቶቻችን ፕሪዘርቭ ማድረግ የቻለን ህዝቦች ነን። ስለዚህ ይሄኛውም ሌላኛው ጠንካራ ማህበረሰብ መሆናችን የሚገልጽ ነው ማለት ነው ብዬ ነው የማስበውና ሌላውን ደግሞ ያው አብዛኛው ከኔ በፊት የነበሩት ተሳታፊዎች አንስተውታል ብዬ ነው የማስበውና ለተሰጠኝ እድል በጣም አመሰግናለሁ። አብዲ ተጨማሪ ሀሳቦችን ስላቀረበ በጣም አመሰግናለሁ።
ወደ ሁለተኛው ሀሳብ ርዕሰ ጉዳያችን እናልፋለን። ከማለፍ በፊት ግን ሙና የሸነዋ በቴክስት ሀሳቡን አጋርተናለች። ማህበረሰብ ማለት በጋራ ማንነት፣ ዓላማ ወይም ቦታ የተገናኙ የሰዎች ቡድን ነው። ጠንካራ ማህበረሰብ ማለት አካታች፣ ጠንካራና የተሻለ የጋራ የወደፊት ህይወት ለመገንባት በንቃት የሚሳተፍ ማህበረሰብ ነው። ጠንካራ ማህበረሰብ ማለት ሰዎች አብረው የሚኖሩበት፣ የሚሰሩበትና ተስማምተው የሚያድጉበት፣ እርስ በርስ የሚደጋገፉበትና ለሁሉም ደህንነት አስተዋጽኦ የሚያደርጉበት ቦታ ነው ብላ አጋርተናለች በቴክስት ግሩፕ ላይ። አመሰግናለሁ ሙና። አሁን ወደ ሁለተኛ ጥያቄ አልፋለሁ። የሁለተኛው ጥያቄ የሚሆነው ማህበረሰቦች ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ምንድን ናቸው? ቅድም የተወሰነ ሀሳቦችን አንስተናል። እነዚህ ብላል። አሁን በጥልቀት ገብተን ሀሳቡን እናያነሳዋለን። ግሩፕ ላይ ፖስት አድርገዋለሁ። ማህበረሰቦች ወይም ማህበረሰብ ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ወይም ችግሮች ምንድን ናቸው? ቅድም የተወሰነ ሀሳብ አንስታችኋል። እሱን በሚያጠናክር መልኩ ሀሳቦቻችሁን ሼር ታደርጉን ትችላላችሁ ማለት ነው። ማህበረሰቦች ይበልጥ ጠንካራና አንድ እንዳይሆኑ እንደምታውቁ ቅድም የተወሰነ ሀሳቦች ተነስተዋል። ጠንካራ ብለን ማህበረሰብ ጠንካራ ማለት ይሄ ነው ብለናል። ቅድም አንድ እንዳይሆኑ የሚያደርጉ ተግዳሮቶች ወይ ችግሮች ምንድን ናቸው? መፍትሄዎቻቸውስ ምንድን ናቸው? በተለይ አሁን በሀገራችን፣ በአፍሪካ፣ በዓለም ላይ የምናያቸው ብዙ ችግሮች አሉ። ሀሳቦቻችሁን ከአካባቢያችሁን ማንሳትም መጀመር ትችላላችሁ። ስለዚህ ሀሳቦቻችሁን አጋሩን። መድረኩ የእናንተ ነው። እንደ ማህበረሰቦች ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ብዬ ማስባቸው ብዙ ሰዎችም የሚነሳው ከኛ ሀገር ኮንቴክስትም አንጻር አንድ እንዳንሆን የሚያስቸግረን ልዩነትን አለመቀበላችን ነው። ልዩነትን የምናደንቅ ማህበረሰብ አለመሆናችን ነው። የራሳችንን መውደድ የሌላውን ግን ፐርፌክት አለማድረግ፣ የራሳችንን ፐርፌክት አድርጎ ቆንጆ አድርጎ መቁጠር፣ በዛ አካል ጫማ ውስጥ ሆኖ አለመኖር፣ የሌላውን ልዩነት አለማድረግ አንድ እንዳንሆን አድርጎናል። እነዚህ ትርክቶች በጣም ጎጂ የሆኑ ትርክቶች ከዘመናት በፊት የተፈጠሩ ያልተፈጠሩም ሊሆኑ ይችላሉ፣ አፈታሪኮችም ሊሆኑ ይችላሉ። ግን እኛ ባልተፈጠርንበት ኢቭን የኛ አያቶች ባልተፈጠሩበት ዘመን የተከሰቱ ብሔር ተኮር የሆኑ ሃይማኖት ተኮር የሆኑ ትርክቶችን ይዘን መኖራችን፣ ለንግግር ክፍት አለመሆን፣ በራሱ ቁጭ ብለን መነጋገር አለማመናችን፣ ለችግሮቻችን መፍትሄዎችን ለመፍጠር አለመጓዛችን በራሱ ይሄ ወደኛ ሀገር ኮንቴክስት ስናመጣው እንደ ማህበረሰብ ጠንካራ እንዳንሆን፣ አንድ እንዳንሆን፣ ከዛ ውጪ ፖለቲካል ኤሊቶች ላይ የነሱ አለመንቃት፣ ንቁ ማህበረሰብ አለመሆን ማለት ነው። ፖለቲካል ኤሊት የራሱ የሆነ አላማ አለው። ስለዚህ ጥሩ የሆነው አገርን መርቶ እድገት ጎዳና ላይ አድርሶ ማህበረሰቡን የተማረ አድርጎ ማኖር ነው። ትክክል ያልሆነው ደግሞ የተለያዩ ልዩነታችንን ተጠቅመው እነሱም የተለያዩ ትርክቶችን ከጊዜ ወደ ጊዜ እየፈጠሩ ማህበረሰቡ አንድ እንዳይሆን ማድረግ። ይሄ ደግሞ ንቁ ማህበረሰብ ስላልሆንን እነዛን እየተከተልን ስንሄድ ያው አሁንም ስቲል አንድ መሆን አልቻልንም። ስለዚህ ችግሮቻችንን በአንድነት መመከት አልቻልንም ማለት ነው። ከዛ ውጪ ደግሞ ሌላን ወቃሽ መሆን፣ ለምሳሌ አንዳንዴ ነጮችን ወቃሽ እንሆናለን። ነጮች እየገቡብን የውጭ ጣልቃ ገብነት፣ የፖለቲካል ወርድስ ግን ደግሞ ትክክል ነው። እኛ ጠንካራ ብንሆን እነሱ ይገባሉ። እርግጠኛ ነን እነሱስ ገብተውብናል። ኢቭን እሱ ምክንያታዊ መሆን ሁልጊዜ ማለት ነው አንድ እንዳንሆን ያደርገናል እንደ ማህበረሰብ ማለት ነው። ሌላው እርስ በራሳችንም አለመከባበር፣ በጣም አንከባበርም። ኢቭን ሄራርኪውን ስናይ ህፃን፣ ወጣት፣ አረጋውያን
አረጋውያን አገልግለውናል። ይሄን ያህል ጊዜ የሚገባቸውን ክብር አለመስጠት፣ ለህፃናት የሚገባውን ክብር፣ የሚገባውን ጥንቃቄ፣ የሚገባውን ጤና፣ ትምህርት አለመስጠት ነገ እችን ሀገር ሲረከባት ተማሮ ይረከባታል። ያው ሌላውን ሊያማርር ይነሳል። ወጣት የሚገባውን ክብር አለመስጠት፣ ኢቭን አንድ እንዳንሆን የተለያየ ሀሳቦች እንዲኖሩን፣ ከዛ ውጪ በጣም ሰልፊሽ አስተሳሰብ የኔን ብቻ ማለት ቅድም እንደገለጽኩት እሱም አንድ እንዳንሆን። ምክንያቱም በመሃላችን መከፋፈሎችን ዳይቨርሲቲን እንደ ቢዩቲ አለመጠቀም፣ በጣም ቆንጆ አለባበስ፣ በጣም ቆንጆ አመጋገብ፣ በጣም ቆንጆ ቋንቋ፣ የተለያየ ማህበረሰብ አለው። እሱን ግን እንደ ውበት አድርጎ አለመውሰድ። ስለዚህ እኔ ሳይሆን እኛ የሚል አስተሳሰብ አለመኖር በራሱ አንድነታችንን አጥፍቶታል። ስለዚህ መፍትሄው ሊሆን የሚችለው ምንም አይደለም፣ መነጋገር ነው። ቅድም እንዳልኩት ልዩነታችንን ወደ አንድነት ሊያመጣ የሚችል አድናቂ መሆን ነው። ዋው ደስ ሲል አለባበሳቸው፣ ዋው ደስ ሲል ምግባቸው፣ ዋው ደስ ሲል ካልቸራቸው፣ ችግርን የሚፈቱበት መንገድ ማድነቅ ማለት ነው። ስለዚህ እንደዚህ አይነት ማህበረሰብ ከሆነ ለንግግር አሁንም አልረፈደም። ለንግግር ክፍት የሆነ ማህበረሰብ አሁንም አንድነቱን መመለስ ይችላል ማለት ነው። ቁጭ ብለን የጠፉትን ይቅርታ ማለት የሚችል ማህበረሰብ መፍጠር በጣም ይተናነቀናል። ይቅርታ ማለት ነው። ስለዚህ ይቅርታ አጥፍቻለሁ የተጠፋውም ሰው ይቅር ብሎ መካስ ያለበትን መካስ የሚያስችል አይነት ንግግር ማድረግ ከቻለን እስቲል አሁንም ጊዜ አለን ብዬ አስባለሁ። መፍትሄው ይሄ ነው ብዬ አስባለሁ። አመሰግናለሁ። ሰፊ ሀሳቦችን ነው እያነሳሽልን። አድማጮቻችን አይ ቲንክ በቴክስትም ሼር ያደረጋችሁን አላችሁ። የዛሬ ርዕሰ ጉዳያችን እየተወያየን ያለንበት how do we build stronger communities፣ እንዴት ጠንካራ ማህበረሰብን መገንባት እንችላለን የሚል ሀሳብ እያነሳን ነው። አብሬያችሁ የቆየው ያለሁት ዮናስ ነኝ። የዚህ የዛሬ ርዕሰ ጉዳያችንን ሀሳብ በመነሻ በማድረግ የመጀመሪያ ጥያቄያችን ማህበረሰብ ማለት በእርሶ እይታ ምንድን ነው? ጠንካራ ማህበረሰብ ስንልስ ምን ማለታችን ነው? የሚሉ ሀሳቦችን አንስተን ነበር። በቴክስትም እንደዚሁም በዚሁ ግሩፕ ላይ ሀሳቦችን ሲነሱ ነበሩ። አሁን ወደ ሁለተኛው ሀሳብ ነው ያለነው። ምናልባት አሁን የገባችው ሀሳቡን የሁለተኛው ሀሳብ ላይ ማህበረሰቦች ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ወይም ችግሮች ምንድን ናቸው? መፍትሄዎችስ የሚል ነበር። ጥምቲ ምናልባት ካነሳችለን ሀሳብ ልዩነትን አለማክበር የሚል ትርክቶች፣ የብሔር የሃይማኖት ንግግር ኦፕን ማይንድድ አለመሆን፣ በንግግር አለማመን የሚሉ ከተነሱ ሀሳቦች ውስጥ የወሰድኳቸው ሀሳቦች ናቸው። ሌሎቻችሁስ ምን ትላላችሁ? ቅድም በመነሻ ሀሳባችን ላይ በእርሶ እይታ ያለን ነው ሀሳቦችን እያነሳን ያለን። ስለዚህ በእናንተ እይታ ጠንካራና አንድ እንዳይሆኑ የሚያደርጉ በተለይ እንደ ሀገራችን፣ እንደ አካባቢያችን፣ እንደ መንደራችን ጠንካራ እንዳንሆን ያደረገ ነገር ምንድን ነው? መፍትሄዎቹንም በዛው ሀሳቦች እንድታጋሩን ጠይቃለሁ። እሺ መቀጠል እችላለሁ? አብዲ መቀጠል ትችላለህ አብዲ። እሺ አመሰግናለሁ። አሁን ለተጠየቀው ጥያቄ ማለት ነው ጠንካራ ማህበረሰብ እንዳንሆን ከሚያደርጉን ተግዳሮቶች መካከል ማለት ነው በቃ ጀስት ቱ ቢ ኦነስት የመጀመሪያው እኔ ብዬ የማስበው የፖለቲካ አለመረጋጋት ነው ብዬ ነው የማስበው። ገና ፖለቲካችንም ገና አሁንም ገና በእድገት ላይ ያለ ነው። ወደ አንድ ማለት በቃ ፖለቲካችን ወደ ማዕከል መጥቶ ጠንካራ ሀገረ መንግስት ስላልተመሰረተ ይሄኛው አንደኛው ነው ብዬ ነው የማስበውና በሁለተኛነት ደግሞ ማስቀመጠው ቀደም ሀረግም ስታነሳቸው የነበሩ ሀሳቦች አሉና ዳይቨርሲቲ ሪኮግናይዝ ማድረግ እንዲሁም ደግሞ የሌላውን ባህል፣ ሃይማኖት፣ አስተሳሰብ ማክበርና ጥብቅና መስጠት ማለት ነው። ለምሳሌ እኔ ሙስሊም ነኝ። እንግዲህ እኔ ሙስሊም ስለሆንኩኝ አንድ ክርስቲያን ጓደኛ ቢኖረኝ እንግዲህ የሱን ከናካቴው ከናስተሳሰቡ ሁሉንም ነገር አክብሬለት ሲሆን እንግዲህ የኛ እርስ በርሳችን በእኛ መካከል ያለው ቦንድ ራሱ እየጠነከረ ይሄዳል። ይሄ ከሁለት ሰው ወደ ፋሚሊ ወደ ማህበረሰብ እንግዲህ እያለ ወደ ሀገር ይሄዳል ማለት ነው።
ምንድነው እዚህ ጋር ለማንሳት የፈለኩት ጠንካራ ማህበረሰብ እንግዲህ ለመገንባት የሚያስፈልገው የመጀመሪያው ምንድነው በቃ እውቅና መስጠት ማለት ነው። እውቅና መስጠት ነው። ጀስት ሪኮግናይዝ ማድረግ ነው። ከዛ በኋላ የዛን ሰው ለምሳሌ አንድ የሚባል አባባል አለ። አንድ ጀስት በአንድ ሰው እኔ ብሆን ያን ነገር እንዴት አደርጋለሁ የሚለው ለምሳሌ አንድ ሰው የሆነ ነገር ከማለታችን በፊት እኔ ብሆንስ ምንድነው የማደርገው የሚለው በዛ ሰው ምትክ ራሳችን አስቀምጠን መወሰን ስንጀምር እንግዲህ እዚህ ላይ ነው ግንኙነቱ እየጠነከረ የሚሄደው ለማለት ነውና ሌላው ደግሞ ያው እንግዲህ ይሄ ቅድም አንስቼዋለሁ ፖለቲካ ምናምን ያመጣው ሩል ዲቫይድ ኤንድ ሩል የሚባለው አለ። አንደኛው ማነሳሳት ማከፋፈል እንግዲህ ብዙ ችግሮች አሉና እነዚህ ነገሮች ሜጀር ነው ብዬ ነው ማስቀምጣቸው ማለት ነው። እንዲሁም ደግሞ በማህበረሰባችን መካከል ሶሻል ኢኒኳሊቲ ካለ ማለት እንግዲህ አንደኛው ፕሪቪሌጅድ ሆኖ ሌላኛው ደግሞ እንግዲህ ከዛ የሚያንስ ሶሻል ስታተስ ከሆነ የሚያገኘው ይሄኛውም እንግዲህ ማህበረሰቡ አንድ ላይ ሆኖ እንግዲህ ጠንካራ ህብረትን ማህበርን እንዳይፈጥር ከሚያደርጉ ችግሮች መካከል ይሄኛው ነው ማለት ነው። ሌላኛውም ደግሞ አሁንም ጋቨርንመንት የመንግስት አገልግሎት የሚባለው ለምሳሌ ኢንፍራስትራክቸር ጋር በተያያዘ ከእድገት ትምህርት ቤት ጤና እንግዲህ ብዙ የነዚህ አሁን የመሰረተ ልማቶቹ ኢኳሊ የመስፋፋት እድላቸው ማለት ነው። እንግዲህ አንድ አካባቢ ላይ እንደዚህ ብዙ ሰርቪሶች ኖሮ ሌላ አካባቢ ላይ ምንም ነገር የማይኖር ከሆነ እንግዲህ ያ ማህበረሰብ እኔ አገሬ የቱ ጋር ነኝ እኔ አገሬ ምን አደረገችልኝ እንግዲህ የኔ ድርሻ የቱ ጋር ነው የሚለው ነው ማለት ነው ጥያቄ የሚያነሳውና እንደዚህ አሁን ለምሳሌ በመንግስት የሚሰጡ ሰርቪሶች አሁን ቅድም እንዳነሳሁት ለምሳሌ በአንድ አካባቢ ሁሉም ሆስፒታል አለ፣ ጤና ጣቢያዎች አሉ፣ ክሊኒኮች አሉ። በአንድ ቦታ ደግሞ እንግዲህ ምንም ሰው አክሰስ የለውም። እንግዲህ ትምህርት አክሰስ የለውም፣ የጤና አክሰስ የለውም። ሰው እናት በወሊድ ምክንያት ትሞታለች። አባቶች እንግዲህ በበሽታ ምክንያት እንግዲህ ጥሩ ሕክምና ባለማግኘት እንግዲህ ይሳቀቃሉ፣ ይሞታሉ። እንደዚህ አይነት ችግሮች የሚፈጠሩ ከሆነ እንግዲህ ይሄኛውም አንደኛው መንስኤ ነው ብዬ ነው የማስበው። እንግዲህ ጠንካራ ማህበረሰብ እንዳንገነባ ከሚያደርጉ ነገሮች መካከል ይሄኛውም አንደኛ ነው ብዬ ነው የማስበው ማለት ነው። ሌላኛው ደግሞ ይሄ ዩዝ ኢንጌጅመንት የሚባለው ማለት እንግዲህ ወጣቶችን እንግዲህ በሀገራዊ ጉዳይ ላይ አለማሳተፍ ራሱ አሁን ለምሳሌ በአፍሪካ ደረጃ በኢትዮጵያም ቢሆን ማለት ነው ሲግኒፊካንት ፖርሽን ከር የሚያደርጉት እንግዲህ ወጣቶች ናቸው። እንግዲህ ወጣቶች ማለት አምራች እድሜ ላይ ያሉ ለሀገሪቷ ብዙ ነገር ማድረግ የሚችሉ እንዲሁም ደግሞ ብዙ ነገርም ደግሞ ማጥፋት የሚችል ፎርስ ነው ብዬ ነው የማስበው እና ይሄኛውም በአግባቡ በመንግስት ደረጃም ቢሆን እንግዲህ በመንግስት ባልሆኑ እንደዚህ በኤንጂኦዎች ደረጃ ውስጥ እንግዲህ የወጣቶች ተሳትፎ ማጎልበት ማበረታታትም አስፈላጊ ነው ብዬ ነው የማስበው። የማይደረግ ከሆነ ይሄኛውም አንደኛው የጠንካራ ማህበረሰብ እንዳንገነባ ከሚያደርጉ ነገሮች መካከል አንደኛው ነው ብዬ ነው የማስበው እና ለተሰጠኝ እድል በጣም አመሰግናለሁ። አብዱራህማን በጣም ክብር ይስጥልኝ። በጣም ሰፊ ሀሳቦችና በተለይ ጂአርኤስ እና ዲ4 ጀነሬሽን ከወጣቶች ጋር በተያያዘ በመደንብ ኢንጌጅመንት እንዲኖር በማድረግ ደረጃ መደንብ ያምናሉ ብለን እናስባለንና ትልልቅ ሀሳቦችን ያነሳለን። እዚህ ያፈለን አመሰግናለሁ አብዱራህማን። እሺ እኔም አመሰግናለሁ። እሺ ቴንክ ዩ በጣም አመሰግናለሁ። ምናልባት ከተነሱ ሀሳቦች ውስጥ አንዱ መደንብ ረጅም ነው፣ ግን በተቻለ መጠን ሀሳቡን ለማንሳት ሞክራለሁ። ሞሼ ዲያን ምን የሚል ሀሳብ አንስተዋል? ማህበረሰብ ማለት በእርሶ እይታ ምንድን ነው በሚል ሀሳብ ያነሳው ሀሳብ ላይ በጋራ እሴቶች፣ ባህሎችና ግቦች ተሳስሮ በአንድነት የሚኖር የሰዎች ስብስብ ነው ሲልም አስቀምጧል። እንዲሁም ደግሞ በአንድ አካባቢ የሚኖሩ ሰዎች ቁጥር ብቻ አይደለም፣ ይልቁንም የግንኙነት መረብ፣ የህጎች ስብስብ፣ የማንነት መገለጫ። ጠንካራ ማህበረሰብ ስንል ደግሞ ማን ማለት ነው የሚለው ደግሞ በተማመንና መከባበርን፣ የጋራ ተግባቢነትን፣ ሼርድ ሪስፖንሲቢሊቲ ያላቸው
ግልጽ ተግባቦትን የሚል ሀሳብ አጋርተናል። ሙሉውን እዛው ላይ ተነቡት ጋብዛለሁ። እንዲሁም ደግሞ በተጨማሪ ሞሽ ሀሳብን በተጨማሪ ገለጸልን ደግሞ ይበልጥ ጠንካራ እንዳይሆኑ የሚያደርጉ ተግባሮች ደግሞ ዋና ዋና ተግባሮች ሁሉ ያስቀምጥ ጽንፈኝነትና አለመቻቻል፣ የፍትህና የእኩልነት እጥረት ቅድም ሲነሳ በነሰው ኢኒኳሊቲ ላይ ሶሻል ኢኒኳሊቲ ላይ የውይይት ባህል መዳከም፣ ልክ እንደዚህ ያሉ ፕሮግራሞች አለመኖራቸው በየአካባቢያችን ልዩነቶችን በጠረጴዛ ዙሪያ ከመፍታት ይልቅ ወደ ግጭትና ወደ መካሰስ ማዘንበል አንድነትን ይሰብራል የሚል ሀሳብ ገጽቷል። እንዲሁም ደግሞ የጋራ እሴቶችን መጥፋት የሚል ሀሳብ አስቀምጦናል። መፍትሄዎችን ደግሞ ሌሎቻችሁ ሀሳቦች ከነሳችሁ በኋላ ሌሎችንም ሀሳብ ቴክስት የተደረጉትን ሀሳቦችንም አጋራለሁ ማለት ነው። አንድ ሁለት ሰው ሀሳብ ቴክል አድርግና አንድ ጥያቄ ጠይቃለሁ። እንቀጥል እባክህን መሐመድ። እሺ አመሰግናለሁ። አይ ቲንክ የመጀመሪያው ጥያቄ ላይ ወንድሞች እና እህቶች ያነሱትን ሀሳብ በሙሉ ጋራለሁኝ። ሁለተኛው ላይ የማህበረሰባችን ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ምንድናቸው የሚል ጥያቄ ነው የተነሳውና የተወሰኑትን ለማንሳት ልሞክር። አንደኛ ባህላችንን ረሳን። ምን አይነት ካልቸር ነበረን? በፊት አባቶቻችን ጠንካራ ማህበረሰብ ይዘው የመጡበት ሁኔታ አለና ያ ካልቸር የተለያየ አይነት እንትኖች ሊኖሩት ይችላሉ። ከሽምግልና አንጻር፣ ከመከባበር አንጻር፣ አንዱ አንዱን ከመጠበቅ አንጻር የነበሩ ካልቸሮቻችን እነዛን ያው አለመጠበቅ አንዱ እንትን ነው። ለዚህ ደግሞ ዋናው የግሎባላይዜሽን አወሳሰዳችን ነው። ምክንያቱም አሁን የኑሮ ዘይቤያችንን ምናምን ሁሉ ነገር ቀይሮታል። እኔ በማድግ ሰዓት ላይ እኔ የማህበረሰቡ ልጅ ነበርኩኝ። እኔ ሳጠፋ እናቴ ወይም የቤተሰብ አባል አባቴ ብቻ ነበረም የሚቀጣኝ፣ ማህበረሰቡ በሙሉ ይቀጣኝ ነበር። አሁን ያለበትን ሁኔታ ግን ስናይ ሁሉም ራሱን ብቻ ወዶ ከሌላው የተነጠለ ራሱ ብቻውን የሚኖርበት ሁኔታ አለና ይሄ ደግሞ ግሎባላይዜሽን እኛውን ከስልጣኔ ጋር የምናየው ሁኔታ የኑሮ ዘይቤያችንን ያን በመቀየሩ ማህበረሰባችን ጠንካራ እንዳይሆን አድርጎታል ማለት ነው። ምክንያቱም ሁሉም ለራሱ ብቻ የመኖርን አይነት ነገር እያመጣ ስለሆነ። ሌላው ያው ያለው የፖለቲካል ሲቹዌሽን አካታች ያለው በተለይ ከወጣቶች ተሳትፎ ጋር በተገናኘ ወይም ደግሞ አንድ ውሳኔ ላይ ለመድረስ ሁልጊዜ የሚካተቱ ሰዎችም የፖለቲካል አቋም እየታየ ያንን እንትን ማድረግና ከዛ ሌላው ማህበረሰብ ላይ ደግሞ በቃ ጀስት የምናገባኝ አይነት ስሜት እየፈጠረ ይሄዳል ማለት ነው። ይህም ልክ እንደዛው የጠንካራ እንዳንሆን ያደርገናል ማለት ነው። በማህበረሰባችን ውስጥ አለ። ነገር ግን የዛኔ ማህበረሰብ የምናገናኝበት ሀሳብ የምንሰጥበት ምንም አይነት ነገር ስለሌለን ስለማንገናኝ ብቻችንን ስለሆነ ያ ማህበረሰብ ጠንካራ እንዳይሆን ያደርገዋል ማለት ነው። ሌላ ያው የተለያየ አይነት አመለካከት፣ የተለያየ አይነት እምነት፣ የተለያየ አይነት ቁመና ልክ እንደዛው አይነት እንትኖች አሉና ያው አሁን የምናየው ብዙ ነገሮች አሉ። አለመቀበል ነው። አንዱ የአንዱን ነገር አለማክበር፣ የአንዱን ልዩነቱን ጭራሽ አለመቀበልና ሁሉም እኔን ይምሰል የሚል አመለካከት ያው ማህበረሰቡ ውስጥ መኖሩ ይሄኛው ትልቅ ማህበረሰባችን ላይ ጠንካራ እንዳይሆኑ እያደረገን ያለን ሁኔታ ነው ብዬ ነው ማስበው። በእኔ እንትን መፍትሄዎቹ ጋር ስንመጣ እነዚህ ነገሮች ወደኋላ ተመልሰን ቢውልድ ማድረግ ነው። ወደ ካልቸራችን ተመልሰን ካልቸራችን ምንድን ነበረ የሚል ያንን አይተን ይጠቅማን የምንለውን ነገር እሱን ቢውልድ ማድረግ፣ ፖለቲካው ጋር ስንሄድም እንደዚሁ አካታች እንዲሆን መስራት ያለብን ጉዳዮች አሉ ማለት ነው። አይ ቲንክ እነዚህን ካነሳ ይበቃል። አመሰግናለሁ መሐመድ። ምናልባት አካታች ስንልስ ምን ማለት ነው የሚለው ምናልባት ለሌሎቻችንም ትንግር እንዳይለን ብታቀራን ደስ ይለኛል። በዋናነት በዚህ በኩል ያነሳሁትኝ በተለይ ከወጣቶች ተሳትፎ ጋር እና አሁን ያው እንግዲህ ያለውን የፖለቲካ ሲቹዌሽን እናውቀዋለን። ያንን ከፖለቲካል እንትን ብቻ ሳይሆን ማህበረሰባችንም በራሱ አንድ እዛ ጋር ነው። አሁን ወጣቱን የሚያካትት አይደለም፣ ወይም ደግሞ ያለ የፖለቲካ አመለካከት አሁን ካለው ሁኔታ ጋር የማይሆን ከሆነ እዛ ውስጥ አትካተትም ማለት ነው። አንድ እሱ ነው። ሁለተኛ ማህበረሰባችን ውስጥ የተገሉ ማህበረሰቦች ሁሉ አሉ።
ማይኖሪቲ የምንላቸው ብዙን ጊዜ እነሱን ማካተት እዛ ማህበረሰብ ውስጥ ባለው እንደገና ከዚህ ከአካል ጉዳተኛ ጋር ተገናኘም እነዚህን ሁሉን አቀፍ መሆን አለበት። አንድ ማህበረሰብ ውስጥ ምን አይነት ሰዎች አሉ የሚልና ያንን ማህበረሰብ ለማጠንከር በምንሄድበት ሰዓት ላይ እነዚህ የማህበረሰብ አካላት በሙሉ ተሳትፏቸው ሊረጋገጥ ይገባል። ይሄንን ማለት ነው። እሺ አመሰግናለሁ መሐመድ። ለማብራሪያውም ያው ብዙ ጊዜ ስለ ኮሚኒቲን ሲወራ ከታች የሆነ ማህበረሰብ መፍጠር ያስፈልጋል። በተለይ በትልቅ ለተቋቋሙ ድርጅቶች ይሄ ትልቅ ሚና የሚጫወት ይሆን ማለት በየፕሮግራሞቹ በእያንዳንዱ ነገሮች ማካተት አስፈላጊ ነው ተብሎ ይታሰባል። ግዴታም የሚሆንባቸው ጊዜያቶችም ጭምር አሉ ማለት ነው። ለካርድ ዝግጁ ከሆናችሁ ዝግጁ ያላችሁ ቴክስት አድርጉልኝ። እስከዛ ግሩፕ ላይ ቴክስት ካደረጉልን ላጋራ። ሌላው ማንበብ ትችላላችሁ። ምናልባት ጠንካራ ማህበረሰብ መገንባት መተማመንን፣ ትብብርና ለሁሉም አባላት ደህንነት ቁርጠኝነት ይጠይቃል። ተግዳሮቶችን በመፍታትና አንድነት በማጎልበት ማህበረሰቦችን የበለጠ ጠንካራ፣ ሁሉን አቀፍ የበለጸጉ ሊሆኑ ይችላል የሚል ሙን አጋርተናለች። እንዲሁም ደግሞ መማሪያ ጠንካራ ማህበረሰብ ማለት ብዙ ጠንካራ ጎላ አመለካከት ያለው በህብረት ማደግ ችግርን መፍታት የሚችል እንዲሁም ሁሉም ድርሻ ያለውና የእኛነት አስተሳሰብ በሰፊው የነገሰበት ነው ብዬ አምናለሁ። ዝግጁ ናችሁ ወይ ለካርድ? ካርድ አሁን ጥያቄ ልጠይቅ ነው። በጣም ቀላል ጥያቄ፣ 10 ሰከንድ ብቻ ነው የምሰጠው ለጥያቄው። ቀድሞ ለመለሰ ነው ማረገው። ምናልባት ሁለተኛ ሶስተኛ መጀመሪያ መልስ ከተመለሰ ደማ አረጋለሁ ማለት ነው። ጥያቄው ጂአርኤስ አብሪቬሽኑ ምን ማለት ነው? ጂአርኤስ ቴክስት ማለት ትችላላችሁ። ምን ማለት ነው? የዚህ ፕሮግራም ከሊቭ ፎር ጀነሬሽን ጋር በመተባበር በየ15 ቀኑ የፒስ አርቲሻን ፕሮግራም ላይ አብረው በጋራ ነው የሚሰሩት። ስለዚህ ጂአርኤስ ማለት ምንድን ነው? አብሪቬሽን ነው። የሁለተኛው መማሪያ በየደረጃውና በየእርከኑ መብዛት የሚል ተቀምጠዋል። በትምህርት ቤቶች ላይ ጠንካራ የአብሮነት መሰረትና አለመገንባት፣ ውይይት አለማድረግ፣ እንዲሁም ቀና የሆነ ሀሳብ አለመኖር የሚሉ ሀሳቦች ተነስተዋል። የዛሬ ሀሳባችንን ለማጠቃለል የሶስተኛ ጥያቄ ላይ መልሳለሁ። የሁለተኛውን ጥያቄም በማንሳት ከሶስተኛ ጥያቄ ጋር ማንሳት ይችላላችሁ። የሶስተኛ ጥያቄ ከሶስተኛ ጥያቄ የተወሰነ ከመፍትሄ ጋር የተያዘ ይመሳሰላል። ይሄኛው ጥያቄ ወጣቶች ጠንካራ ማህበረሰብን በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላሉ የሚል ጥያቄ ነው። እሺ አብዱራህማን ጀስፒት ሪፊጂ ሰርቪስ ብሏል። አመሰግናለሁ። አይ ቲንክ ካርድ ምንልክ ይሆናል ማለት ነው። ቴክስት አድርግልኝ፣ ስልክ ቁጥርን ኢንቦክስ አድርግልኝ። ቴንክ ዩ አብዲ። ስለዚህ ጀስፒት ሪፊጂ ሰርቪስ ኢትዮጵያ ይባላል። በዓለም አቀፍ ደረጃ በተለያዩ ሀገራት ውስጥ ይገኛል። ኢትዮጵያ ውስጥ ደግሞ እንዲሁም ከኛ ጋር ሌሎች ስራዎችም በላይቭሊሁድ እና እንዲሁም አሁን በምንሰራው በሰላም ግንባታ ከኮንስሌሽን ጋር እና ሌሎች ስራዎችን ይሰራል ማለት ነው። አይ ቲንክ ዌብሳይትም ስላለ እዛ ላይ ሰርች አድርጋችሁ ማወቅ ትችላላችሁ ማለት ነው። አመሰግናለሁ አብዱራህማን። አሁን ምናልባት የሶስተኛ ጥያቄ ላይ ደርሰናል። ወጣቶች ጠንካራ ማህበረሰብን በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላሉ፣ ልናደርግ እንችላለን የሚሉ ሀሳቦችን እያነሳን የዛሬ ሀሳባችንን ክሎስ ከማድረጋችን በፊት የሁለተኛውን ሀሳብ ካላችሁ አጠቃላችሁ መመለስ ትችላላችሁ ማለት ነው። አሁን የገባችሁ ካላችሁ መብራቱ፣ ፍጹም፣ ሌሎቻችሁ መማሪያም ድምፅ መግባት ይቻላል። ኦል ታንክስ ቱ ጋድ የሚልም ይታየኛል። ቴሌግራም ፕሮፋይል ኔም ማለት ነው። ሌሎቻችሁም እንደዚሁ ሀሳቦቻችሁን ማጋራት ትችላላችሁ። ጠንካራ ማህበረሰብን በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላል? ቅድም ሲነሱ የነበሩ ሀሳቦች ነበሩ። ወጣቶችን አለማሳተፍ፣ ኢንጌጅ አለማድረግ ብዙ ነገሮችን ክፍተት ፈጥሯል ተብሏል። ሌሎች ነገሮችን ማስተዋል። እንደ ወጣትስ
ባለን ጊዜ ባለን ታይም ይችላል ጠንካራ ማህበረሰብ በመገንባት ረገድ እንዴት አስተዋጽኦ ልናደርግ እንችላለን? ይሄ በጣም ወሳኝ ሀሳብ ነው እያነሳን ያለ ነው። ቅድም ሲነሱ የነበሩ ሀሳቦች ጥልቅ እንዲሁም ደግሞ ለብዙ ነገሮችን በተለይ ይሄ ውይይት ብቻም አይደለም፣ ሀሳቦችን አጠናክረን ለሌሎች ለፖሊሲ ለተለያዩ ግብዓት እንዲሆን ለተለያዩ ምክረ ሀሳቦች ለሀገራዊ ምክክር ሀሳቦች እንዲጋሩ እናደርጋለን። ስለዚህ የምታነሷቸው ሀሳቦች ከመሬት ጠብ የሚለው አይደለም እና ሶስተኛ ጥያቄውን ማጋራት ትችላላችሁ። እዚሁ ነው የምትጀምሩት ለማለት ያህል ነው ይህን ሀሳብ ያነሳሁት። እሺ ኦል ታንክስ ቱ ጋድ እንታወቅ ማን እንበል፣ ሀሳቡን በዛው ማንሳት ይቻላል። ኦኬ እሺ፣ እንዴት አመሻችሁ ቤተሰቦች፣ ሰላም ናችሁ ወይ? በላይ በያላችሁበት ሱሎ ባላው የቢዝነስ አማካሪና ዩኒቨርሲቲ ሌክቸረር ነኝና ያው እንግዲህ ከወጣቱ ብዙ ነገር ይጠበቃል። መጀመሪያ ወጣቱ ራሱ ማየት መቻል አለበት ብዬ ነው የማምነው። ምክንያቱም እንደ ወጣት ራሳችንን ካልሰራ ኢንቨስት ካላደረግን ከሌሎች ሰዎች በተለየ መንገድ የሆነ ቫልዩ አድ ለማድረግ ካልሞከረ ሁሉም ሰው ጋር ዲግሪ ኖሮ ሁሉም ሰው ጋር ሰርተፊኬት ኖሮ ከሌላው ሰው ቀጣሪም ለመለየት ይከብደዋል ብዬ ነው የማምነው እና ስለዚህ ምናልባት ማህበረሰብ ላይ ኢምፓክት ለመፍጠር ከማሰባችን በፊት አብዛኛውን ጊዜ የማባክነው ምን ላይ ነው? ኦልሬዲ ትምህርቱን እየተማር ነው። ኦልሬዲ በተለያየ መንገዶች ታለንቴን ፓሽኔን እንዴት ነው ዲግ አድርጌ ሰርች አድርጌ በተቻለ መንገድ የተሻለ ቦታ መድረስ የሚችለው የሚለውን ነገር ወጣቱ ለራሱ ጠይቆ ራሱ መመለስ ይኖርበታል ብዬ አስባለሁ። ውጤታማ እንዲሆን ተጽዕኖ እንዲፈጥር የባለድርሻ አካላትን ሚና የላቀ ድርሻ ይኖረዋል። እንግዲህ ወጣቶች የተሻለ ደረጃ እንዲደርሱ ቤተሰብ፣ ማህበረሰብ፣ የትምህርት ተቋማቶች፣ የሃይማኖት ተቋማቶች፣ የሚዲያ አካላቶች እንደዚህ አይነት ፕላትፎርም አረንጅ ያደረጋችሁ ሰዎች እንዲማሩ ራሳቸውን አሻራ ሀገራዊ አስተዋጽኦ እንዲያበረክቱ የምታደርጉ አካላቶች በጣም ትልቅ አስተዋጽኦ አለው። እኔ ብዙ ጊዜ እንደዚህ አይነት ፕላትፎርሞች ላይ ካያችሁ ብዙ ሰዎች አቴንድ አያደርጉም እንደዚህ አይነት ፕሮግራሞችን። አብዛኛው ወጣት የት ነው ያለው ብለህ ብጠይቀኝ ምናልባት ሶሻል ኢንቶፈንቶ ላይ ነው ኖርማል ያለንና ምናልባት በማምሻ እድሜያችን እንዳንጸጸት እንዳይቆጨን አሁን ላይ ራሳችን ላይ መስራት የሚባል ነገር ከሰራን ነገ ለትውልዱም ለልጆቻችን ነገም ለማህበረሰቡ የራሳችን አስተዋጽኦ ማበርከት እንችላለንና ስለዚህ እንግዲህ እያንዳንዳችን ራሳችንን እንደ ሀገር ለምናበረክተው ጠጠር እኔ የት ነኝ ያለሁት አሁን ላይ በእኔ እድሜ አኩያ ካሉት አንጻር በእውቀት በሙያ በልምድ በተሞክሮ የት ነኝ ያለሁት የሚለው ነገር በደንብ አድርገን ማየት ይጠበቅብናል። እኔ ፍራንክሊ ስፒንግ ብነግራችሁ አንዳንድ ድሮ እኔ ዩኒቨርሲቲ ስማር በነበረን ፐርሴፕሽን በቃ ዲግሪ ያዝም ማለት በቃ የህይወታችን ትልቅ አቺቭመንት ይመስለን ነበረ። ፒኤችዲ ያዝም ማለት ማስተርስ ያዝም ማለት በቃ ኦልሬዲ የወረቀቱን ሰው ነው እኛ እየፈለግን ያለ ነውና ሁልጊዜ እኔ ምናልባት ከጠቀማችሁ የወረቀት ሰው መዝገብ ቤት ነው የሚቀመጠው ነው የምላቸው። ግን ዋናው ሰው ጥበቡ ሰው የፓሽኑ ሰው የራዩ ሰው ግን ንጉሱ ላይ ነው የሚቀመጠው፣ ወንበር ላይ ነው የሚቀመጠውና ስለዚህ ራሳችንን ማየት መፈተሽ አለብን። በእውቀት ማበልጸግ አለብን፣ በልብ በተሞክሮ ኢቭን ኢፍ አንዳንድ ወጣቶች አሉ በጣም የሚገራርሙ ዩኒቨርሲቲ አንደኛ ዓመት ሁለተኛ ዓመት ተማሪ ሆነው በቮለንተር በፓረንትሺፕ በፍሪላንስ እየወጡ እየሰሩ ራሳቸውን ገና ከትምህርታቸው ከመጨረሳቸው በፊት ለራሳቸው ለስራ ያጩ ቀጣሪዎቻቸው ቀድመው የለዩዋቸው ወጣቶች አሉና እዚህ ወጣት እኔ እንደ ሀገር እንደ ትውልድ ምን ይጠበቅብኛል? በአካባቢው በምኖርበት በቤተሰብ ውስጥ በጉርበትና በጓደኞቼ በክላስ ውስጥ በሁለንተናዊ ህይወት ውስጥ የኔ ሚና ምንድነው? አያርገውና እኔ ዛሬ ወደ ትምህርት ቤት ባልሄድ ኦር ደግሞ ኖርማሊ ማህበረሰብ ላይ ባልሳተፍ ምን ማህበረሰብ ምን ሊያጣ ይችላል? ኖርማሊ አንዳንድ ወጣቶች አሉ በጣም ጂኒየስ የሆኑ በፈጣው በግኝቱ በጣም ሮል ሞዴል የሆኑ ሰዎች አሉ። ደግሞ ብዙዎቻችን ደግሞ ለምን ኢቭን ኢፍ እንኳን የሆነ ሰው ሐሰተኛ እንኳን መልእክት ሲያስቀምጥ እንደው አናሊሲስ እንኳን አናደርግም። ኖርማሊ ሶርሱን እንኳን ቼክ አናደርግም። ወዲያው ነው ለኮሜንት የምንቸኩለውና ዞሮ ምን አንዳንድ ነገሮችን ደምጠው ብሎ ማየት እንደ ገበር ብጣት ነገሮችን መመርመር ማየት መልካም ነው። ምናልባት ሴክሽን ሲኖራችሁ በሌላ ሴክሽን ኤክስፒሪየንስ ሼር አድርጋለሁ። ጊዜ ስላባከንኩባችሁ አመሰግናለሁ። በጣም አመሰግናለሁ። ስምን ግን አይ ቲንክ ሚስ አድርጌዋለሁ። ማን ልበል? ይቅርታ። እሱ ባለው ይባላል። እሱ ባለው። እሺ ቴንክ ዩ በጣም ምንም ጊዜ አልያስገበንም። መለመን ያጋረን አይ ሆፕ ኤክስፒሪየንስንም ሼር ታደርገናለህ ብዬ አስባለሁ።
እግዚአብሔር ያክብርልኝ። ምናልባት አሁን በተነሳው ሀሳብ ላይ ሀሳባችሁን ማጋራት ትችላላችሁ። የመጨረሻው ሀሳብ ላይ ያለ ነው። ወጣቶች ጠንካራ ማህበረሰብን በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላሉ የሚል ሀሳብ ነው ያነሳ ነው። እንደ ወጣት አሁን የተነሱበት 3 ሀሳቦች አሉ። ምን ብናደርግ እንደ ግለሰብ አስቡት እስቲ። ወጣት የሆነን ካልን ወጣት ነን ካልን እንደ ወጣት ምን ብናደርግ አስተዋጽኦ እናደርጋለን? ቅድም ሲነሱ የነበሩ ሀሳቦች ነበሩ። እያንዳንዱ ግለሰብ ለግለሰብ ስናነሳ ነበርና አይ ቲንክ የሚል ያለበሰው አለ። ኃይሌ እባክህ መግባት ይችላል። እሺ፣ አመሰግናለሁ። ምናልባት ብዙ ሀሳቦች የተነሱ ነበር። አንደኛው ጥያቄ ላይም፣ ሁለተኛውም፣ ሶስተኛው ላይም አቶ እሱ ባለው በደንብ በሚገባ ነው የገለጸው። ሌላ ምናልባት በእኔ በኩል ያለኝ ወጣቶች ጠንካራ ማህበረሰብን በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላሉ የሚለው ራሴን ነው ማየት የምፈልገው እንደ አንድ ወጣትና ለማህበረሰብ ምን አይነት ኮንትሪቢዩት ላደርግ ይችላል የሚለውን ነገር ነው። የመጀመሪያው ለእሴቶቻችን እስከዛሬ ድረስ ለነበርንባቸው እሴቶች እውቅና መስጠት፣ ሪኮግናይዝ ማድረግ፣ መቀበል ነው ትልቁ ነገር። ምናልባት ደግሞ ይሄ የማይሆንባቸው አንዳንድ መንገዶች ካሉ ደግሞ በእውቀት የተደገፈ በማስረጃ ያሉ ነገሮች ካሉ፣ ለምሳሌ አንድ ማህበረሰብ ጥላቻ ወይም ያልሆነ ነገር የሚኖር ከሆነ ከእውቀት ጋር ተመርኩዤ የሆነ መፍትሄ ነገር መስጠት የምችልበት ነገር ካለ ኮንትሪቢዩት ማድረግ እችላለሁ። ከሱ ባለፈ ምናልባት አሁን እንደ ድርጅት እናንተም በደንብ አይታችሁት ከሆነ ወጣቶች ምን ኮንትሪቢዩት ሊያደርጋሉ ይችላል የሚለው በበጎ ፈቃደኝነት አገልግሎት መሳተፍ ትልቅ ሚና አለው። ምክንያቱም በጎ ፈቃደኝነት አገልግሎት ስንሰራ ለለውጥ ነው የምንሰራው፣ ግን የኔ ብለን ነው። ወጣቶች እውቀት አላቸው፣ ጉልበት አላቸው። ምናልባት ገንዘብ ላይሆን ይችላል የሚኖረን እና ጉልበታችንን፣ እውቀታችንና ጊዜያችንን በደንብ ከሰጠን ለማህበረሰቤ የሆነ ያህል ኮንትሪቢዩት እንዳደረኩኝ ያህል ይሰማኛል። በዚህ ሁኔታ ከሄድኩኝ ማህበረሰቤን ከመገንባት ረገድ አስተዋጽኦ አድርጋለሁ ብዬ ለራሴ እውቅና ልሰጠው እችላለሁ ብዬ አስባለሁ። አንዳንዴ ደግሞ አሁን ያለንበትን ጊዜ ደግሞ በደንብ አስበን ይሄ ከቴክኖሎጂ ጋር ያሉ ነገሮች አሉ። በደንብ ቴክኖሎጂን አውቀን በቴክኖሎጂ ስር ያለን ወጣቶች ደግሞ እሱን በመጠቀም ማህበረሰባችን በየትኛው መንገድ የትኛውን ችግር ልንቀርፍለት እንችላለን የሚለው ነገር ፕሮብለም ፈች መሆን አለብን። ችግር እንዳለ አውቀን ለዛ ችግር ደግሞ ችግርኛ ለምንለው መፍትሄ መስጠት ከቻል ብዬ አስባለሁ። አጠቃቀማችን ላይ ማድረግ። ሌላው እንግዲህ ከዚህ ላይ በደንብ መታሰብ ያለበት ሁላችንም ያልነው የነበረው አንተ ወይም አንቺ የሚለው እኔ ለወገኔ የሚለው ነገር ነው። አሁን ከዚህ ላይ ስናስብ እንደ አንድ ወጣት እኔ ለወገኔ፣ እኔ ለአካባቢ፣ እኔ ለማህበረሰቤ ምን አደርጋለሁ? ከ2 ዓመት ሆኖኛል፣ ከ23 ዓመት ሆኖኛል። ለዚህ ማህበረሰብ እስከዚህ እድሜ ደርሻለሁ። ከዚህ በኋላ ደግሞ ምን ልል ይችላል የሚለው ነገር ዋናው ትልቁ ብዬ የማስበው ቅድም እንደ አልኩት ችግርን መለየት ነው። ለሱ ችግር ደግሞ ምናልባት ብቻዬን ላይሆን እችላለሁ፣ ከአጋር ጓደኞቼ ጋር ሆኜ ከትላልቅ ሰዎች ተሞክሮ በመውሰድም ሊሆን ይችላል። ለዛ በተወሰነ መልኩ መፍትሄ መስጠት ስችል ነው ብዬ አስባለሁ። ለማህበረሰቤ ኮንትሪቢዩት አድርጊያለሁ የሆነ ምለው የመፍትሄ አካል የችግሩ መንስኤ ሳይሆን የመፍትሄ አካል ከሆንኩኝ ምናልባት ለዛ ለማህበረሰቤ ደርሻለሁ ብዬ አስባለሁ። ትልቁና ዋናው ግን ቅድም ላይ ያልኳት ማስመር እፈልጋለሁ። ይሄ ማስመር አለብን። እሱን ካደረግ ማህበረሰቡ በኩል ደግሞ ለምንሰራቸው ስራዎች እያንዳንዱ መልካም ስራም ስንሰራ ቅቡልነት እናገኛለንና እሴትን ሳንነካ ግን ይሄ ቴክኖሎጂን ከመጠቀም ምንም ከማድረግ ደግሞ በሱ ሁኔታ ከሰራን አሪፍ ነው ብዬ አስባለሁ። ምክንያቱም እኛ ምንድነው የሚታሰበው አሁን እንደዚህ አይነት ኢኒሼቲቭ ካሳየን ለወደፊት ምንድነው ማህበረሰቡ ከኛ የሚጠብቀው የአካባቢ ማህበረሰብ ኃላፊነት ይሰጠናል። ለወደፊት ብዙ ነገሮችን እንድንሰራ ያሸክመናል ማለት ተስፋ ያይብናል። በዚህ ሁኔታ ምናልባት አንድነትንም ሰላምንም ከማስፈን አኳያ ትብብርንም ከማጎልበት አኳያ ትልቅ ድርሻ አለብኝ ብዬ ስለማስብ በዚህ ልክ አይቼዋለሁ እኔ። መልካም አመሰግናለሁ። ሜቢ ሌሎችም ሀሳቦቻችሁን ተጋሩ በዚህ ደቂቃ አለው።
የተወሰኑ በተለይ ከቮለንተሪዝም እና ከበጎ ፈቃደኝነት ጋር ተያይዞ ኃይሌ ሀሳቡን አካርተዋል። ይህም ትልቅ ኮንትሪቢሽን ነው ብዬ አስባለሁ። ምናልባት እንደኔ ሀሳብ ደግሞ ለምሳሌ ከዚህ ከፖሊሲ እና አድቮኬሲ ጋር በተያያዘ ንቁ ዜጋን ከመፍጠር አንጻር አሉ በተለያዩ መልኩ ኦንላይንም አለ። አሁን ጊዜው በጣም ቴክኖሎጂ ተስፋፋ ነው። ስለዚህ የወጣቶች ትርጉም ያለው ተሳትፎ እንዲኖረን ወይም ወጣቶች እንዲኖራቸው ስልጣኖች ለመሳተፍ ንቁ ለመሆን ያስፈላጊ ነው ብዬ አስባለሁ። በተለይ የአካባቢያችን ያሉ ችግሮች ላይ ድምፅ በመሆን ለምሳሌ የጤና፣ የትምህርት ወይም የውሃ እጥረት ባሉባቸው አካባቢዎች ካለን ይህንን ስርዓት ባለው መልኩ አግባብ ባለው መልኩ መፍትሄ እንዲመጣ መወትወትን ጨምሮ ሊያካትት ይችላል። በዛ እንደ ወጣቶች ልንሳተፍ እንችላለን። በእርግጠኝነት አንዳንዶቻችን እዚህ ውስጥ እያደረግን የምንገኝ ልንሆን እንችላለን ብዬ አስባለሁ። ስለዚህ ሀሳቦቻችን እያለቀም መዝጊያም ስለሆነ ሀሳቦቻችሁን አላጋራ እንዳትሉ፣ እንደ ወጣት ጠንካራ ማህበረሰብ በመገንባት ረገድ እንዴት አስተዋጽኦ ማድረግ ይቻላል የሚለው ሀሳብ ላይ ነው ሀሳባችን እያነሳን ያለ ነው። እዚህ ላይ ጥቂት ነገር ሳልል ካለፍኩኝ ቅር ይለኛል ብዬ ነው። መልካም ተምቲ እንደ ወጣት ምን አይነት አስተዋጽኦ ሊያደርጉ ይችላሉ የሚለው ጥያቄ ላይ ትክክልም ነው። ቅድም አንድ ወንድማችን እንዳነሳው ብዙም ፖርሽን የሚሸፍነው ከፖፑሌሽን ውስጥ ወጣት ነውና ኢምፓክት ማድረግ የሚችል የሰው ኃይልም ነው። እዚህ ላይ በደንብ መስራት የሚችል ንቁ ወጣት መሆን ከቻለ ማለት ነው። እና ከምንም በላይ በጣም ሎጂካል መሆን ይጠበቅበታል ብዬ አስባለሁኝ። ሎጂካል መሆን በራሱ ነገሮችን ከብዙ አንግል ማየት እንድንችል፣ ብዝሃነታችንን ማድረግ እንድንችል፣ ያሉንን የነበሩትን ትርክቶች እንዴት ሊሆን ይችላል ትክክል ነው ወይ ብሎ መጽሐፍቶችን፣ ታሪኮችን አገላብጦ በተቻለ መጠን ሚዛናዊ የሆነ ሰው መሆን ይጠበቅብናል። እንደ ማህበረሰብ ጠንካራ ማህበረሰብ መገንባት የሚያስችለን ወጣት ሊሆን ይችላል። ሌላው አሁን ችግሮችን በምርምር መፍታት የምንችል መሆን ካልቻለን አሁን ካለን የትምህርት ካሪክለም አንጻር ኮፒ ፔስት እየሆንን ነውና ብዙ ሰዎችም የሚያነሱት ነው። ይሄ የኔም ሀሳብ ነው። ጽሁፍ ብቻ አንብበን ሸምድደን ፈተና ላይ ነው የምንቀመጠውና የማህበረሰቡን ችግር መፍታት የሚያስችለን እውቀት ያለን ወጣቶች ካልሆንን አሁንም ካለንበት አዘቅት ልንወጣ አንችልም። ጠንካራ ማህበረሰብ መገንባት አንችልም። ሌላው በጣም ጠያቂ መሆን መቻል አለብን። ሁሉንም ነገር አክሴፕት የሚያደርግ ወጣት ካልሆነ አሁንም አስተዋጽኦ ማድረግ አንችልም ብዬ አስባለሁ። የኛ ማህበረሰብ ችግር እሱ ነው እንዳሁን ብዬ እላለሁ። ለምሳሌ እምነት ላይ የምናምነውን እምነት ጠለቅ ብለን መጠየቅ አንችልም። ያስቀስፈን ይመስለናል። ለምን? የእምነቱ አባቶች የሚነግሩን ነገር አለ። ወላጆቻችን ያንን ይዘዋል። ከዛ ለኛ አያቶቻችን ወላጆቻችን ለኛ አውርሰውናል። እኛ መጠየቅ ያን ያህል የሚወደድበት ማህበረሰብ አይደለም። 2-3 ጥያቄ ሰው ከጠየቁ ይሰለቻል ማለት ነው። ያ ደግሞ ወደ ዲስከሽን አይወስደንም ማለት ነው። ሰው ቁጭ ብሎ ማውራት አይችልም ማለት ነው። ስለዚህ በጣም በትልቁ ቁጭ ብሎ ማውራትን፣ መጠየቅን፣ ለምን ማለትን ካልቸሩ ያደረገ ወጣት ከሆነ ነገ ኢትዮጵያ ተስፋ ይኖራታል። የተሻለ ጠንካራ ማህበረሰብ መገንባት እንችላለን። ሌላው ደግሞ ድህነት ነው አንዱ ትልቁ ጠላታችን። ስለዚህ ድህነትን መዋጋት የምንችለው በጋራ ነው። ስለዚህ አንዱ ችግር ነው ድህነት ካለን ችግሮቻችን በጋራ ልንዋጋበት የምንችልበት ስልት መፍጠር አለብን። ያ ደግሞ አንድ መሆን ነው። ስለዚህ አንድ መሆን የሚያስችል አስተሳሰብ ያለው ወጣት መሆን፣ ቀድሞ ማሰብ የሚችል መሆን፣ ከዛ ውጪ ፖዚቲቭ መሆን፣ በጣም ፖዚቲቭ የሆነ ሰው ፖዚቲቭ ከሆነን ውስጣችን ነገሮችን አንድ ሰው በመልካም አንድ ቃል ሲናገር በጣም በግራ በቀኝ እየወሰድ የምንጠላልፍ ከሆነ አሁንም እንደ ሀገር ማደግ አንችልም፣ ጠንካራ ማህበረሰብ መገንባት አንችልም ብዬ ማለት እችላለሁ። እና በጣም ለንግግር ዌልካሚንግ የሆነ ወጣት ከሆነ አሁንም ኢትዮጵያ የተሻለ
እንደ ማህበረሰብ ይኖራታል ብዬ አስባለሁ። አመሰግናለሁ። የሚያስተጋባ ነገር ነበር። በጣም አመሰግናለሁ። ሰፊ የሆነ ሀሳብ ነው። እንደውም አንቺ ብቻ ሳትናገሪ እንደምትቆጭኝ የማሰማ ደግሞ እንቆጭ ነበር። አመሰግናለሁ። ሌሎቻችሁም ሀሳባችሁን የመጨረሻው ኦልሞስት ትንሽ ደቂቃዎች ናቸው የቀሩን በሰዓቱ ለመጨረስ ያህል እንዲመቸን እንዲያስችለን የመጨረሻ እንግዲህ ሀሳቦች ተቀብዬ የዛሬ ፕሮግራሞቻችን እንዘጋለን። አብያ በርታህን ለወር ይችላል ራስህን አስታውቀንና። እሺ፣ በመጀመሪያ ሁላችሁም እንዴት አመሻችሁ ማለት ወዳለሁኝ። ከዛ በተረፈ ግን ያው አሁን በተነሳው ነገር ላይ ትንሽ ሀሳብ መስጠት ፈልጌ ነው። ማህበረሰብን የሚገነባውም የሚያፈርሰውም ወጣቱ ነው ብዬ አስባለሁኝ። ምክንያቱም አቅሙ ያለው ስልጣኑ ፓወሩ ያለው በብዛት እንትን አደልቶች ወይንም ጎልማሶች ላይ ምናምን ነው ተብሎ ይታሰባል። ግን እንደ ሀቁ ከሆነ በእውነቱ ብዙ ነገሮች ላይ ተሳትፎ ማድረግ፣ ብዙ ነገሮችን መቀየር፣ ብዙ ነገሮችን ማስተካከል የሚችለው ወጣቱ ነው ብዬ አስባለሁኝና እናም ወጣቱ እንዴት አድርጎ ማህበረሰቡን ወደ መልካም ደረጃ ወደ ተሻለ ደረጃ ያሳድገዋል በሚለው ጥያቄ ላይ ብዙ ነገሮች ተብረዋል። ኃይሌም ጥምቲም ሌላውም ወንድማችን በብዛት ሀሳቦችን ጠቅሷቸዋልና እኔም የራሴ ለማለት ያህል አንደኛ እኛን ማህበረሰቡን አንድ የሚያደርግ ነገር ላይ ብናተኩር ከሚለያዩ ነገሮች ይልቅ ኮመን የሆኑ ነገሮችን ወይንም ሼር ልናደርጋቸው የምንችላቸው ነገሮች ላይ ብናተኩር እና ደግሞ ቢያለያየን እንኳን እንደተለያየን በዳይቨርሲቲያችን በብዝሃነታችን እንዳማረብን ሊያስቀጥሉን የሚሉ ነገሮች ላይ ብናተኩር ጥሩ ነው። ወጣቱ እንደዛ ቢያተኩር ጥሩ ነው ብዬ አስባለሁ። ለዛም ደግሞ አንዳንድ የኮሚኒቲ ሰርቪስ ላይ በመሳተፍ ቮለንተር በመሆንና የተለያዩ ኦኬዥኖች ላይ አክቲቭሊ በመሳተፍ ሌላውም ደግሞ አንዳንድ ሊቀረፉ ቅድም ጥምቲ ብለዋለች እና አገራችንን ብዙ እያሳጣት ያለው የናሬቲቭ ነገር ነው። ፎልስ ናሬቲቭ፣ ብዙ ናሬቲቭ ነው ያለን ስለ አንድ ጉዳይ ላይ የተለያየ አይነት እይታ የተለያየ አይነት መነጽር ነው ያለንና እሱን ሊያስማማ የሚችል ወይ እውነቱን ሊያጠራ የሚችል ነገሮች ላይ በደንብ ኢንቨስት ቢያደርግና እሱ ነገሮችን ቢለክቲቪዝም አድቮካሲም ልንለው እንችላለን። እሱ ነገሮች በማጥራት ላይ በደንብ ቢሳተፍ። ሌላው ደግሞ ይሄ ጎልማሳው ትላልቆች ይዘውታል ብለን የምናስባቸውን የሊደርሺፕ ቦታዎች የማኔጅመንት ቦታዎችን ኦቨርቴክ አድርጎ ለመምራት ለማስተዳደር በትክክለኛው መንገድ ለማስኬድ መሞከርም አለበት ብዬ አስባለሁ። እንዲሁ ወቃሽ ወይንም አድናቂ ከመሆን ባለፈ ኢንጌጅ ያደረገ ሊድም ያደረገ ጉዳዮችን ለመፍታት ቢሞክር ጥሩ ነው። ሌላው ደግሞ ቤተሰብ ሊሆን ይችላል። ታናሽ ወንድማችን፣ ታናሽ እህታችን፣ እናቶቻችን፣ ትላልቅ አዛውንት አባቶቻችንም ሊሆኑ ይችላሉና ያለውን ነገር ሜንቶር በማድረግ እየተካሄደ ያለውን ነገር ከብዙ ነገር አንፃር ከሶሳይቲ አንፃር ከፓወር አንፃር እየተካሄደ ያለውን ነገር ሜንቶር በማድረግ ደረጃውን ሶሳይቲውን አንድ ደረጃ ከፍ ማድረግ ይችላል ብዬ አስባለሁኝና እና ደግሞ ባህል ሼር ማድረግ አንድ ሶሳይቲ ውስጥ የተለያየ አይነት ባክግራውንድ ያለው ፋሚሊ ግለሰብ ይኖራልና ያንን ነገር ሼር ማድረግ መልካም ነው ብዬ አስባለሁ። እንዲሁም ደግሞ በተለያዩ የስፖርት ኦኬዥኖች ሊሆን ይችላል፣ አርት ፐርፎርማንሶች ሊሆን ይችላል፣ ሶሳይቲውን የሚገነባ ነገር አሁን ላይ ብዙ ኢንዲቪጁዋሎች ብዙ ተጽዕኖ መፍጠር እየቻሉ ነውና የአንድን ሰው ዋጋ ቀላል የምንለው አይደለምና አንድ ሰው በአለማችን ላይ ትላልቅ ተጽዕኖ የፈጠሩ ሰዎች፣ ታሪክ የቀየሩ ሰዎች ኢንዲቪጁዋሎች ናቸውና እንደ ኢንዲቪጁዋልም እንደ አንድ ወጣትም ለሀገሩ እንደሚሳሳ ለሀገሩ እንደሚያስብ አንድ ወጣትም መልካም ነው ብለን የምናስበውን ነገር ለሶሳይቲ ወደ ማድረስ በአርትም ሊሆን ይችላል በተለያዩ ፕላትፎርሞች ይሄን ነገር ለማሳደግ መሞከር እንዲሁም ደግሞ ክህሎት ለማሳደግ የአንደርስታንዲንግ ክህሎት ሊሆን ይችላል የተለያዩ ክህሎቶችን ለማሳደግ ከነሱ ከወጣቱ በእድሜም በሚያንሱ
ታዳጊ ወጣቶች ላይም በመስራት ሊሆን ይችላል። በብዙ መልኩ መሳተፍ ይችላል። በመጨረሻ ያለው የምፈልገው ያው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ እንግዲህ ብዙ ነገሩን ራን እያደረገ ያለው ወይም ደግሞ ወደ መልካም ከሆነ ወደ መጥፎም ከሆነ ብዙ ነገሮችን እየቀየረ የሚገኘው በአሁኑ ሰዓት ሶሻል ሚዲያ ነውና ሶሻል ሚዲያውን ደግሞ ይዞታል ብዬ የማስበው ወጣቱ ነው። በዚህ ሶሻል ሚዲያ ላይ መልካም ነገሩን ሶሳይቲ የሚጠቅም ነገር ሀገርን የሚጠቅም ነገር በመስራት ካላቸው ብዙ ፎሎወር ብዙ ሶሳይቲ ሰብሰብ አድርጎ ወደ መልካም ነገር የማስገባት ፓወሩ አለን ብዬ አስባለሁኝና ሶሻል ሚዲያንም በአግባቡ ለመልካም ነገር መጠቀም አንዱ መንገድ ነው ብዬ አስባለሁና አመሰግናለሁ። መልካም ምሽት። ቴንኪው አበበ፣ ሰፊ ሀሳብ ነው ያነሳህልን። ኦልሞስት ዊ ዊል ሃቭ የተወሰኑ ደቂቃዎች ነው የሚቀሩን። ስለዚህ የዛሬ ሀሳባችን በዋናነት የተለያዩ ሀሳቦችን ስናነሳ ወደ 3 ጥያቄዎችን ስናነሳ ነበር። የዛሬ ርዕሰ ጉዳያችን how do we build stronger communities፣ እንዴት ጠንካራ ማህበረሰብን መገንባት እንችላለን በሚል አብሬያችሁ ቆየሁት። እኔ ዮናስ ነበርኩኝ። ከእናንተ ጋር በመሆን የተለያዩ 3 ጥያቄዎችን ስናነሳ ነበር። ማህበረሰብ ማለት በእርስዎ እይታ ምንድን ነው? ጠንካራ ማህበረሰብ ስንልስ ምን ማለታችን የሚል የመጀመሪያ ጥያቄያችን ነበር። ሁለተኛው ጥያቄያችን ደግሞ ማህበረሰቦች ይበልጥ ጠንካራና አንድ እንዳይሆኑ የሚያደርጉ ተግዳሮቶች ምንድን ናቸው? መፍትሄዎችስ የሚል ነበር። የመጨረሻው ጥያቄያችን ወጣቶች ጠንካራ ማህበረሰብ በመገንባት ረገድ እንዴት አስተዋጽኦ ሊያደርጉ ይችላሉ የሚል ሀሳብ ነው። ማጠቃለያ ሀሳብ ያነሳን ያለ ነው። ያው እንደምታውቁት በዚህ በየ15 ቀን የምናደርገው ፕሮግራማችን እንዲሁ የምንተወው ፕሮግራም አይደለም። ሀሳቦችን በመሰብሰብ ለሚመለከታቸው ለሀገራዊ ምክክር ሚኒስትር ኦፍ ፒስ እና ለሌሎች መስሪያ ቤቶች እንደዚሁ ወደፊት ያው የምታደርስ ስለሚሆን ሀሳቦችን ለአድቮኬሲ እና ለተለያዩ ለፖሊሲ ለተለያዩ ወጣቶች ሚኒንግፉል ዩዝ ፓርቲሲፔሽን ደግሞ ትርጉም ያለው ተሳትፎ እንዲኖራቸው በሚያስችል መልኩ አቀናይተን የምናጋራቸው ይሆናል። የተለያዩ ስቶሪዎችንም በቅርብ ጊዜ የምናጋራቸው ይሆናል። ይህ ፕሮግራም በአዲስ አበባ ዩኒቨርሲቲ እንዲሁም ደግሞ በአስቱ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ እና አንድ በአዲስ ከተማ ወረዳ 8 ወጣቶች ማዕከል ላይ የምናካሄደው ሲሆን እንዲሁም ደግሞ በኦንላይን እያካሄድን እንገኛለን። ሌሎች ዩኒቨርሲቲዎችም በኤል4ጂ ክለብስ የዲያሎግ ፕሮግራሞችን እያካሄድን እንገኛለን ማለት ነው። ይህ ፕሮግራም ከጃሪስ ኢትዮጵያ ጋር በመተባበር የምናከናወነው ሲሆን የዛሬ ርዕሳችን ከማጠቃለላችን በፊት የሁለት ሰው ሀሳብ ይቀበልና ከ15 ቀን በኋላ በእንግዳና በተለያዩ ፕሮግራሞች እና በጻፍ ሽልማት እንዲሁም የካርድ ሽልማት ይኖረናል። አንድ የመጨረሻ ካርድ ሽልማት ይኖረኛል። እንደ አብዱራማን ነበር ቅድም የወሰደው። አንድ ጥያቄ ደግመና ፋይናላይዝ እናደርጋለን። የአንድ ሁለት ሰው ሀሳብ ግን ልውሰድ። እሺ አሁን ያው በቪዲዮ ነው የገባሁትኝ። እንግዲህ በስካሁኑ ሀሳብ ሰጥቼ እንግዲህ በመጨረሻ እኛን ዳይሬክትሊ በሚመለከት ደግሞ ሀሳቤን ሳልሰጥ ከቀረው እንግዲህ ያው ይቆጨኛል ብዬ ነው የገባሁትኝ። መልካም ያው እና የወጣቶችን ሚና በተመለከተ ማለት ነው። በዋናነት እንግዲህ ቅድም ማንሳት እንደሞከርኩት ወጣት ማለት እንግዲህ ብዙ ነገር መቀየር የሚችል ብዙ ነገርን ማጥፋት የሚችል ነው። በዚህ አይታችሁት እንደሆነ አሁን በሁሉም በዓለም ላይ የሚገኝ ማለት ነው ስፔሻሊ ፈረንጆች ማለት ነው ወደኛ የሚልኩት ነገር የሚሰሩት ነገር በሙሉ ወጣቶችን ፎከስ አድርገው የነሱን አቴንሽን ለመስረቅ ለማግኘት የሚያደርጉት ጥረት ነው ማለት ነው። እንግዲህ ወጣት ማለት ስፔሻሊ አሁን እኛ 20 እና እስከ 30 ባለን እድሜ ውስጥ ያለን ወጣቶች ማለት ነው እንግዲህ የኢሳት እድሜ ነው የሚባለው። የኢሳት እድሜ ማለት ነው የሚባለው እንግዲህ በዚህ እድሜ ውስጥ እንግዲህ መስራትም ሁሉ ነገር ማድረግ የሚቻለው የሚቀናንም እንግዲህ ሁሉ ነገር ማስተካከልም መጥፋትም የሚችለው በዚህ እድሜ ክልል ውስጥ ነው ብዬ ነው የማስበው ማለት ነው። ስፔሻሊ እኛ እንደ የዩኒቨርሲቲ ተማሪዎች እንግዲህ በጣም ወጣትነቱ አለ። እንግዲህ የቤተሰብ እንግዲህ የሆነ ነገር ከኛ ይጠብቃል። በጣም ብዙ ቴንሽን ውስጥ ምናምን ነው እንግዲህ እኛ በጣም ብዙ ነገር ውስጥ ነው እና የምናልፈው ይሄን ሁሉ አልፈን እንግዲህ ለሀገራችንም ደግሞ ከኛ የምትጠብቀው ነገር አለ።
እንግዲህ እኛ ደግሞ ከራሳችን የምንጠብቀው ነገር አለና እንግዲህ ይሄን ሁሉ ኮንሲደር በማድረግ ማለት ነው እንግዲህ ወጣቶች በጣም ለሀገራዊ ግንባታ ውስጥ ማለት ነው በጣም ብዙ አስተዋጽኦ ማድረግ የሚችሉ ናቸው ማለት ነው። አስባችሁ እንደሆነ አሁን ለምሳሌ ጦርነት ቢነሳ የሚሰዋው የሚሞተው ከመጀመሪያዎቹ የሚጠቀሰው ማለት ነው ወጣቱ ነው። የሚያርሰውም ወጣቱ ነው። እንግዲህ ኢንዱስትሪ ውስጥ አሁን ማኑፋክቸሪንግ ብትሄዱ በፋብሪካዎች ውስጥ ብትሄዱ እንግዲህ አምራች ዘርፍ የሚባለው እንግዲህ ወጣቱ ነው። ወጣቱ ላይ ከተሰራ አይምሮ እንዲበለጽግ እንዲያስብ እንዲያሰላስል ማድረግ ከቻለን እንደ ሀገርም እንደ ቤተሰብም በብዙ መንገድ እንግዲህ ተጠቃሚ መሆን እንችላለን ብዬ ነው የማስበው። እንደ ስፔሻሊ አሁን እናንተ እያደረጋችሁ እንዳላችሁት ነገር ማለት ነው እንደዚህ ወጣቱ ኢንጌጅ ማድረግ ማሳተፍ ሀሳቦችን መቀበል እንግዲህ እንደዚህ አይነት ነገሮች ወጣቱ እንግዲህ ተሳትፎ እንዲኖረው የሚያደርገው ነው። አሁን ስፔሻሊ በቃ እኔ የራሴን ወስጄ ሳየው ይሄኛውን አሁን የምንጠቀመውን ፕላትፎርም ማለት ነው እኔ እንዴት ነው ማየው በጣም በቃ ትልቅ አሁን ሀሳቤን ሼር ማድረግበት ራስን የማይበት በጣም ብዙ ነገሮችን የምማርበት ነገር ነውና እንግዲህ እናንተም በጣም በዚህ አጋጣሚ ላመስግናችሁ እወዳለሁ ማለት ነው። በጣም ጥሩ ስራ ነው እየሰራችሁ ያላችሁትና በዚሁ ቀጥሉበት ለማለት እወዳለሁ። እንግዲህ በእናንተ የሚዘጋጀውን ፕሮግራም እንግዲህ እኔ በደስታ እንግዲህ በፍቅር ወደፊትም እንግዲህ ከእናንተ ጋር እቆያለሁ ብዬ ተስፋ አደርጋለሁ። እንግዲህ የተሰጠኝ እድል አመሰግናለሁ። መልካም አዳር ይሁንላችሁ። አመሰግናለሁ። ሮማን በጣም እናመሰግናለን። አብርሃምም ስለው ሐሳብን ስለተቀራት ቱሪስትን እናመሰግናለን። የመጨረሻ ሐሳብ አንዱ ለሰው ልቀበልና ምናልባት ይህ ሐሳብ ቀደም እንዳልኳችሁ በተለያዩ መልኩ እያሰናደናቸው ናቸው ያለነው በስቶሪ መልክ በዩቲዩብ ላይም ፖድካስት ይደረጋል። ከዚህ ፕሮግራም በኋላ እኛ ብቻ ጥቂት ሰዎች ብቻ ወራን ሳይሆን ሌሎች ጋር እንዲደረስ ስለምንፈልግ ዩቲዩብ ላይ አጋርተነዋል። የፒስ አርቲሻን ፌስ 2 ፕሮጀክት የሚል የኦንላይን ላይ ሼር አድርገነዋል። ፕሊስ በዛ ላይ ማየት ትችላላችሁ። እዚህ ግሩፕ ላይ ሼር አድርገነዋል አሁን። ስለዚህ እዛ ላይ የተለያዩ እስካሁን ድረስ ያወራናቸው ሴሽኖችን ማዳመጥ ማስያዛችሁ ከዛ ብዙ ነገሮችን ማግኘት ይቻላል። ብዙ ሀሳቦች ለፕሮጀክት የሚሆኑ ለሀገራችን የሚሆኑ ሀሳቦች ወጣቶች ያነሱት ሀሳቦች ናቸው። እንግዶቻችን ያነሱት ሀሳቦች ስለሆኑ ተዳምጧቸው እንጋብዛለን ማለት ነው። እሺ ሜቢ የራሴን ሀሳብ ላሳ እስካሁን የተወሰኑ ሀሳቦችም የገባው ያነሳው ነበር። በተለይ አሁን ካለው የኢኮኖሚ አንጻር በተለይ ስራ ፈጣሪ ከመሆን አንጻር አንድን ማህበረሰብ ጠንካራ ከሚያደርጉት ውስጥ አንዱ ትልቁ ነገር ኢኮኖሚ ነው። ኢኮኖሚ ላይ ያው መንግስት በሚያደርጋቸው የስራ በቂ ነው ባይባሉ ተወሰኑ ሊኖሩ ይችላሉ። እንደ ግላችን በተለይ ወጣቶች ስራ ፈጣሪዎች መሆን አለብን ብዬ አስባለሁ። እንደ አፍሪካ እንደ ሀገራችን ብዙ ተግዳሮቶች ሊኖሩ ይችላሉ። ግን በተቻለ መጠን በህብረት በመሆን ማህበረሰብን ክሬት በማድረግ በቡድን በመደራጀት ከጥቃቅን ጀምሮ ስላሉ ሴክተሮች ላይ የስራ ፈጣሪነት መንፈስ እንዲኖር በአብሮነት ብዙ ጊዜ አይታችሁ ከሆነ እንደ ኢትዮጵያ አበሻ ይባላል አንዳንዴ አብረን እንብላ ማለት እንጂ አብሮ መስራት ብዙም አይችልም አያውቅም ይባላል። ሰው እንደዚህ ያው ይሄንን ቀጠነት ወስድኝ አልፈልግም እንደሚባል ለማሳየት ያህል ነው የተጠቀሙት። ሰው እነዚህ ሀሳቦች ብዙ ጊዜ በማህበረሰባችን ይነሳል። እንደዚህ ያለ ሀሳቦች ደግሞ በስራ ላይ ማሳየት ያስፈልጋል። የስራ ባህል ማምጣት ይጠበቅብናል ብዬ አስባለሁ። አንደኛው ትልቁ እንደ ወጣት ነገሮችን ወይም ደግሞ እንደ ወጣት ስንሆን የሆነ ሰዎች እዛ ላይ መደንብ ትማርካለ ያስባለሁ። ከምንም በላይ ደግሞ ሰላም ግንባታ ላይ ቅድም መጠየቅ ወዴት እንዴት የሚሉ ይዘት ያላቸው ጥያቄዎች በመጠየቅ በምናልቃቸው እንቅስቃሴዎች ሂደቶች እንደዛ ማድረግና መሳተፍ ያስፈልጋል። ሚናችን ማለት ምንድን ነው? ብዙ ጊዜ አቬይለብል ነው የምንሆነው፣ ቫሉብል መሆን አለብን። ባለንበት በተሰማራንበት ስራ አቬይለብል ሳይሆን ቫሉብል መሆን አለብን። እዚህ መድረካችን ላይ የምናወራበትም ለራሱ ቫሉብል መሆን ያስፈልጋል። ይህንን ሀሳብ ወስደን ሌሎች ወጣቶች ላይ ነገ ሀገር መሪ ከሆነ ነገ የሆነ ድርጅት የምንመራ ከሆነ እነዚህ ሀሳቦች በእርግጠኝነት የምንነግራችሁ በደንብ ይጠቅመናል ብዬ አስባለሁ። ይህ የኔ ሀሳብ ነው።
አይ ቲንክ ሌሎች ያወራናቸው ሀሳቦች ተጠቃለው በዩቲዩብ ምናስተላልፍ ይሆናል። የዛሬ ፕሮግራማችን ምናልባት አንድ ሰው ሁለት ሰው የሚናገር ሰው ሀሳብ ካለ እቀበላለሁ። በእኔ በኩል ጨርሻለሁ። አብራችሁ ስለቆያችሁ በጣም እግዚአብሔር ያክብርልን። ቀጣይ ሳምንት ግን ብዙ ሰዎች እንዲገቡ ብዙ ሰዎች ጋር እንዲደርስ ቀድመንም ፖስት እናደርጋለን። እንግዶቻችንም እንጋብዛለን። የተለያዩ አዳዲስ ነገሮችም ይኖራል ብለን እናስባለን። የ15 ቀን ማለት ነው። እዛ እስከምንገናኝ ሆፕፉሊ ብዙ ነገሮችን ሼር የምናደርግበት ታይም ይሆናል ብዬ አስባለሁ። እስከዛው እዚህ ግሩፕ ላይ ሀሳቦቻችንን መጋራት ይቻላል። ሁለት ሰው ልቀበልና የዛሬ ፕሮግራም ይልዝጋ። እሺ ሰው ባለው እባክህ። እሺ አይ በርቱ። በጣም ደስ የሚል ፕሮግራም ነው። በተለይ ያው ወጣቱ ላይ የራሳችን ጠብታ ማበርከት አለብን ብዬ አስባለሁ። ብዙ ሰዎችን አመጣለሁ ቀጣይ ላይ የመጡ ሀሳባቸውን ልምዳቸው እንዲያጋሩ። በርቱ፣ አይዟችሁ። ቴንክ ዩ በጣም እሺ። ሰው በጣም አመሰግናለሁ። ሀሳብን ስላጋራ ኢነርጂን በጣም ወድጄዋለሁ። ያክብርልን። ቲንክ 15 ቀን መደም በሰፊው እንደምንገናኝ ተስፋ አደርጋለሁ። ሁላችሁንም ስለነበራችሁ ጊዜ አመሰግናለሁ። ምናልባት የመጨረሻ ጥያቄ ካርዱን ከመውሰድ በፊት ብራማን ነበር ቅድም የጃሬስ ማለት ምንድን ነው አብሪቬሽኑ የሚል ጠይቄ ነበር። የመለስ ጀስዊት ሪፊጂ ሰርቪስ ብሎ መልሰው በሪፊጂ ላይ ፎከስ አድርጎ የሚሰራ በውስጡ ኮሚኒቲዎች ላይ እንደዚሁም ይሰራል። ግን በዋነኝነት የስደተኞች ላይ ስደተኞች ላይ ፎከስ አድርጎ የሚሰራ ልጅ ነው። በዚህኛው ፕሮጀክት ደግሞ በጋራ አብረን በፒስ አክሽን ፕሮጀክት ላይ አብረን የምንሰራ ነው ማለት ነው። ስለዚህ እሱን መልሶልን ነበር ቅድም። ለዛሬ የነበረን አይ ሆፕ ሁላችሁም ጋር የተወሰናችሁ ያገኝታችሁ ሊኖር ይችላል። ግን አይ ቲንክ በጣም ጥሩ ሀሳቦች የተነሱበት ጊዜ ቢኖረን ደግሞ ብዙ የምናወራበት ሀሳብ የምናሸራሽርበት ሀሳብ እንደሆነ የሚያሳይ ሀሳቦች ናቸው ሲነሱ የነበሩት። ሁላችንም እግዚአብሔር ያክብርልን። 15 ቀን እስከምንገናኝ ድረስ መልካም የስራ ቀን የትምህርት ጊዜ እንዲሆንላችሁ እንመኛለን። መልካም ጊዜ። ቻው ቻው እየተባባልን እንለያያለን። ቴንክ ዩ ዮኒ፣ እንዲሁም አብራችሁን ያመሻችሁ የጃሬስ እና ኤልፎርጂ ቤተሰቦች በጣም ደስ የሚል ነበር። ሀሳባችሁ ሁሉ በጣም ደስ የሚልና ብዙ የተማርኩበት ነው። አመሰግናለሁ። መልካም ሳምንት። መልካም። እሺ ቻው ሁላችሁም። ለገና ዮሐንስ አረግ ደህና ደሩ። መልካም የስራ ሳምንት እንዲሆንላችሁ ተመኝተን አሜን አሜን።